ዕብራውያን ምዕራፍ 4 ከቁጥር 1 እስከ 13 ድረስ እናነባለን። እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ ዕረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ስራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛውም ቀን እግዚአብሔር ከስራው ሁሉ አረፈ ብሏልና፣ ቀደም ባለው ክፍል ደግሞ ወደ ዕረፍቴ ከቶ አይገቡም ይላል። ወደ ዕረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ዕረፍት አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፄን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ ዕረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት ዕረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር ዕረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር መልካም አባታችን ሆይ ስለ ብዙ ምሕረትህ እናመሰግናለን። ያላንተ ምሕረት ደቂቃዎችን ማሳለፍ የማንችል ደግሞ የማይገባን ሰዎች ነን። የማያልቅ ምሕረትህ ስለሚከታተለን እና በመንገዳችን ሁሉ ስለምታበዛ ስለ እያንዳንዳችን እዚህ ስላለ ነው እናመሰግናለን። ዛሬም በፊትህ ይህ ሳምንት አልፎ ቀኖች አልፎ የመሰብሰብን እድል ስለሰጠህን ያንተን ፊት ድምፅህን የመስማት ደግሞ በፊት ዝማሬን ጸሎትን የማቅረብ በህዝብ መካከል የመገኘትን እድል ስለሰጠህን እናመሰግናለን። እግዚአብሔር አባታችን ሆይ አሁን ደግሞ ቃልህን ለመስማት በፊት አለን። አንተ በመንፈስህ ካላስረዳና ካልገለጥ በስተቀር ስጋ መንፈሳዊ ነገርን ሊያስተውል እንዳይችል የተገለጠ ነው። ስለዚህ እግዚአብሔር አባታችን ሆይ በቅዱስ መንፈስህ ልባችንን ቃልህን መረዳት እንዲችል ዘንድ እንድታረግ እንለምንሃለን። በዚህም አንተን ማወቅ በህይወታችን ወደ አንተ መጠጋት ደግሞ መቀደስ እንዲሆንልን የተስፋ ቃሎችንም ደግሞ ማመን እንዲሆንልን እንድትረዳን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። ጨርሰን እስከምናመሰግንህ በመንፈስህ እንድትረዳን እንጠይቃለን። ስለ ሁሉ ነገር ተመስገን። በኢየሱስ ስም አሜን። ዛሬ እንግዲህ ከቁጥር በጠዋቱ ክፍለ ጊዜ ከቁጥር 1 እስከ 11 ድረስ ለማየት እንሞክራለን። የዚህ በውስጡ ሁለት መሰረታዊ ነገሮችን ይናገራል። ጸሐፊው እንደሚያሳየን እንግዲህ የሰው ልጅ ህይወት መጨረሻው ምንድን ነው የሚል ጥያቄ አለ። የዓለም ፍጥረት መጨረሻው ግቡ ምንድን ነው? ደግሞ የሰው ልጅም የመጨረሻ ግብ ምንድን ነው? ካቴኪዝሞቻችንም ላይ እንደምታዩት ዋትስ ዘ ቺፍ ኤንድ ኦፍ ማን የሚለው አንዱ ጥያቄ ነው። የሰው ልጅ መጨረሻው ምንድን ነው? ይሄ ሁሉ ታሪክ ወዴት እየሄደ ነው ያለው? የኛ መኖር ግቡ ምንድን ነው? የመፈጠራችን ግቡ ምንድን ነው? ምን እየጠበቅን ያለ ነው የሚለው ጥያቄ ማለት ነው። እንግዲህ አንዳንድ ሰው አያስብም ምንድነው መጨረሻዬ ብሎ ምንድነው እያረክ ያለው ብሎ አያስብም። ያ ጥያቄ አሁን አንዳንዱ መመለስ ስለሚከብደው ማሰብም አይፈልግም። መጽሐፍ ቅዱስ ግን የሰው ልጅ ጀነሲሱ ምንድን ነው ይናገራል። መነሻው ምን እንደሆነ ደግሞ መጨረሻው ምን እንደሆነ ዛሬ አንዱ የምናየው ወሳኙ ነገር እሱን ነው። በወንጌል ውስጥ እግዚአብሔር ምን እንደገለጠ እንረዳለን። በዚህም በህይወት ውስጥ ተስፋ እንዲሆነንም ዘንድ ምክንያቱም ወንጌል ከሞላ ጎደል ከሁሉ በላይ ተስፋ ነው። ተስፋውን በአሁኑ ዘመን እግዚአብሔር በመንፈሱ እንድናየው ያደርገናል። ሙላቱ ግን ወደፊት ነው። እንዲያውም ምንም አልነካንም ብንል ውሸት የለውም። የተወሰኑ ነገሮችን እግዚአብሔር ቀብድ ከመስጠት በስተቀር። ቁጥር 1 እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ብሎ ይጀምራል። እንግዲህ ይሄ የባለፈው ምዕራፍ 3 ላይ ያለው ምዕራፍ ድምዳሜም ጭምር ነው።
ባለፈው ከምዕራፍ 3 ቁጥር መጨረሻዎቹ ቁጥሮች ከቁጥር 15 ጀምሮ አንድ ምስስሎች ከእግዚአብሔር ሕዝብና በእግዚአብሔር ሕዝብ በዚህ አዲሱ ኪዳንና ባለፈው ዘመን ውስጥ የነበሩትን ምስስሎችን ያመጣል። የዛን መጨረሻ እዚህ ጋር መጥቶ ይቋጨዋል። በእርግጥ ከዚህ ቀደምም ቁጥር 7 ላይም ተናግሯል። እንደዛ እንዳንሆን ባለማመን እንዳንወድቅ በማለት ነግሮ ነበር። እዚህ ላይ ደግሞ ሶስቱን ምስስሎች ካመጣ በኋላ ድምዳሜን ይሰራል። እነሱም ቁጥር 15 ይኸውም ምዕራፍ 3 ማለት ነው፣ ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድሉ እንደተባለው ነው። ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? ስለዚህ ሰምተዋል፣ ግን ከግብፅ ወጥተዋልም፣ ግን ምን ሆነዋል? አምፀዋል። 40 ዓመት የተቆጣውስ እነማንን ነበረ? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? የመለሰልን ነው። ማናቸው ብላችሁ ከጠየቃችሁ እነዛ 40 ዓመት የተቆጣባቸው የመቆጣቱ ምክንያቱም ይናገራል። ኃጢአት በመስራታቸው ሬሳቸው በምድረ በዳ የወደቁትን ነው ይላል። ከዛ ደግሞ 18 ላይ ያልታዘዙትን ካልሆነ በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? ስለዚህ ጥያቄ ውስጥ መልሱም አለ። እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። ታዲያ ከኛ ጋር ምንድነው ግንኙነታቸው? ቁጥር 1 ነው። እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ይህንን ስናይ አለማመን፣ ሰምቶ አለማመን እግዚአብሔር ወንጌሉን እንደዚህ ውጤት ካለው ኃጢአት መስራት ምድረ በዳ ላይ የሚያስቀር ከሆነ አለመታዘዝ ወደ ረፍቱ እንዳይገቡ ያደረገ ከሆነ በዚህ ሁሉ ውስጥ ስንጨምቀው ከውስጡ ያለው ከሁሉም እነዚህ ሶስቱም ሰምቶ ባለማመን፣ ሰምቶ በማመፅም ከዛ ደግሞ ኃጢአትን በመስራትም ደግሞ ባለመታዘዝ ውስጥ ያለው ትልቁ ነገር አንብሊፍ ነው ይላል፣ አለማመን ነው ይላል። እንደዚያ ከሆነ አለማመን እንዲህ አይነት ኮንሲኮንስ ካለው እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ወደ ረፍቱ የመግባት ተስፋ እስካሁን ተጠብቆ ስላለ ሲል ምን ማለቱ ነው? የተጠበቀ ስለሆነ ሲል ይህንን ራሱ ይናገራል ምን ለማለት እንደፈለገ። እስራኤላውያን እንደምታውቁት የእነዚህ ሰዎች ተስፋ እንግዲህ እዚህ ላይ ራሱ እንደሚናገር ወደ ከናን ሳይገቡ ነው የቀሩት። ጸሐፊው ግን ምን ይላል? እዚህ ላይ የተሰጠው ተስፋ አሁንም ተጠብቆ ነው ያለው ይላል። ምን ማለቱ ነው ብትሉ አንድ ነገርን መፈልቀቅ ይጀምራል። እሱም ከነአን መጨረሻ አልነበረም፣ ተስፋ አሁንም ያልተገባበት ተስፋ ነው ይላል። ምክንያቱም ይሄ እንግዲህ ሁለት ትራጀክተሪ ይፈጥራል። ከነአን ተስፋም ነው፣ ግን ደግሞ ከከናን የሚያልፍ ደግሞ ተስፋ አለ ማለት ነው። ጸሐፊው እሱን ነው የሚናገረው። እስራኤላውያን ወደ ከናን ቢገቡ የእውነት የእግዚአብሔር ተስፋ ከናን አይደለም። ምንድን ነው ታዲያ? እሱን ከተለያዩ ሁለት ጥቅሶች ውስጥ አምጥቶ ያስረዳል። ይህ ተስፋ ምን እንደሆነ ደግሞ ከናን እንዴት ተስፋ እንዳልሆነም ያረጋግጣል። ቁጥር 2 ለእነዚያ እንደተሰበከ ለእኛም ደግሞ ወንጌል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም ይላል። ወንጌል ለእነዛ ሰዎችም ተሰብኳል፣ ለእኛም ተሰብኳል። ወንጌሉ ምን አይደለም ማለት ነው? ከናን መግባት አይደለም። ምክንያቱም እኛም አሁን እየተሰበክን ያለ ነው ወደሆነ እስራኤል ምድር ዛዮን ወደምትባል ቦታ እንሄዳለን የሚል ተስፋ አይደለም። ስለዚህ በውስጡ ሁለት ስብከቶች ናቸው የሰሙት ማለት ነው። በስጋ ወደ ከናን መግባት አለ፣ ግን ከዚያ የሚሻገር የወንጌል ስብከትን በውስጡ እንዳለ በእውነት የተረዱ ተረድተዋል። እዚህ ጋር እንግዲህ ማሰብ መቻል አለብን። ብሉይ ኪዳን ላይ የነበሩ አባቶች የምር ወንጌሉን ተረድተው ነበር ወይ? ወደ ከናን መግባት የመጨረሻ የህይወታቸው ግብ እንዳልሆነ አውቀዋል ወይ ብትሉ፣ አዎ የሚያምኑ ያውቀዋል። ልክ አሁንም ዛሬም ወንጌል ሲሰበክ የማያምኑ ሰዎች እንደማይረዱት ማለት ነው። ስለዚህ የዛኔም በእስራኤል ህዝብ መካከል ሆኖ ወንጌሉን የማይገባውና የወንጌሉ ተስፋ መጨረሻው ምን እንደሆነ የማይረዳ አለ። በመሰረቱ እስከ ዛሬ ድረስ እስራኤላውያን መሬቱን የህይወታቸው ተስፋ በማድረግ ይኖራሉ አይደለ? ወንጌልን ያለማወቅ ምልክትም ነው እሱ። የእግዚአብሔርን ተስፋ የእግዚአብሔርን ማንነትም ካለመረዳት የሚፈልቅ ነው። ወንጌሉ አዲስ ኪዳን ላይ እውነታ ሆኖ ቢገለጥም በብሉይ ኪዳን እንደ ተስፋ እንደተነገረ ይሄ ጥቅስ በግልጽ ያሳየናል። ወንጌሉ ልዩነት የለውም። የተሰበከው መልእክት ክርስቶስ ያድናል፣ የእግዚአብሔር መሲህ በዘርህ አሕዛብን ሁሉ ይባርካል የሚለው ተስፋ ፍጻሜ ነው። ገላትያ ምዕራፍ 3:6 ላይ ጳውሎስ እንደሚናገር እግዚአብሔር ለመጀመሪያ ጊዜ ያው እንግዲህ ለሴቲቱም ተሰብኳል የወንጌሉ ተስፋ ቃል፣ ለኖህም፣ እነዛ ሁሉም ወንጌሉ
አውቀው ሄኖክም አውቀው ነው የሞቱት። በኋላ ምዕራፍ 11 ላይ የእምነት ሰዎችን ሁሉ ሲያመጣ ከአቤል ጀምሮ ነው እንደሚመጣው። አቤል ራሱ ወንጌልን የሚያውቀው እንደነበረ እንዲያውም መስዋዕቱን ሲሰዋ ራሱ አንዱ የእግዚአብሔር መረዳቱ እግዚአብሔር ምን አይነት አምላክ መሆኑን የተስፋ ደግሞ ያለ ስሬት የማይቀረብ አምላክ መሆኑን ከመረዳቱ የተነሳና ቃይል ግን ያ እንዳልነበረው ያሳየናል። እዚህ ላይ ወንጌሉ እንደተሰበከ በግልጽ ይናገራል። ልክ ወንጌሉ ለኛ የተሰበከው ወንጌል ነው ለነሱም የተሰበከው በማለት ወንጌሉ እንደ ተስፋ ቃል በብሉይ ኪዳን ነበር፣ እንደ ፍጻሜ ደግሞ በአዲስ ኪዳን አለ። የብሉይ ኪዳን አባቶች ወደፊት የተስፋ ቃሉ ይፈጸማል ብለው ነው የጠበቁት። እኛ ደግሞ የተፈጸመውን የእግዚአብሔርን ልጅ የሞትና የትንሣኤውን ስራ በማየት የእግዚአብሔርን ተስፋ መጨረሻውን እንጠብቃለን። ብልጫ አለን። በእርግጥ ይሄ ይሆናል ተብሎ የተነገረን ነገር እያሰቡ መኖርና ተከስቶ ካዩ በኋላ መኖር ሁለቱ የተለያየ ነው። የሰዎቹን ምላሽ በኋላ እመለስበታለሁ፣ ለኛም እንደ መጨረሻ ድምዳሜ። ነገር ግን ለሰሚዎቹ ቃሉን ከእምነት ጋር ስላላወዱት አልጠቀማቸውም የሚለውን እመለሳለሁ። ግን በመጀመሪያ እንግዲህ የሰው ልጅ መጨረሻ ግቡ ምንድን ነው፣ የእግዚአብሔር ተስፋ ምንድን ነው የሚለውን ለማሳየት ቀስ ብዬ ይዤው ልሂድ። ቴክስቱን ሳልተወው ሳልበትነው ማለት ነው። ቁጥር 3 እኛ ያመንነው ግን ወደዚያ ዕረፍት እንገባለን፣ እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ ፈጽሞ ወደ ዕረፍቴ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ስራ ተከናውኗል ይላል። 3 For which we have believed do enter into rest, as he said, as I have sworn in my wrath, if they shall enter into my rest, although the works were finished from the foundation of the world. ይህ ጥቅስ በጣም ተረጋግታችሁ ስትመለከቱ በጣም አስገራሚ ነው። ምንም ሳትጫኑት ምን እያለ እንደሆነ መከታተል ብቻ ነው የሚያስፈልገን። ቁጥር 2 ላይ መጨረሻው ላይ እንደምታዩት ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላወህዱት አልጠቀማቸውም ማለት። እኛ ግን እነሱን አልጠቀማቸውም በእምነት ስላልተቀበሉት። እኛ ግን ያመንነው ምን እንሆናለን? እንገባለን ወደ ዕረፍቱ ይላል። ምንድነው ማረጋገጫ ሲባል ይህን ጥቅስ ያመጣል። እግዚአብሔር ኮት ስለዚህ በቁጣዬ እንዲህ ብዬ ማሉ ፈጽሞ ወደ ዕረፍቴ አይገቡም፣ ከዚህ ተነስቼ የምናምን እንደምገባ እረዳለሁ እያለ ነው። ቀስ በል አሁንም ምንም መጨነቅ አያስፈልግም። ምን ማለቱ እንደሆነ እያየን እንሄዳለን። ይህ ጥቅስ እንግዲህ የተወሰደው ከመዝሙር 95 ነው። ባለፈው ሳምንትም አንብበነው ነበር። እነዚህ ሰዎችን እንዳይገቡ እግዚአብሔር ያደረገበት ምክንያት አለ። እሱን ምን ብሎ ነግሮናል? ምዕራፍ 3 መጨረሻ ላይ አለማመናቸው ነው ብሎ ደምድሟል። ለምን ብትሉ ዛሬ ድምፄን ብትሰሙ የሚለው ውስጥ ምን አለ? ከሰማችሁ አስገባለሁ ነው። ካልሰማችሁስ አትገቡም ነው። ለምንድን ነው ያላስገባሁት? ድምፄን ሰምተው በእምነት ስላልተቀበሉ ስላመፁ አይደል? ድምፅ መስማት ማለት መቀበል ማለት። ድምፄን ሰምተው ምን አላረጉ? አልተቀበሉትም። ስለዚህ እንደተከለከሉ እናውቃለን። ከዚህ ይነሳና ምን ይላል? እኛ ግን ካመነን የሚከለክለን የለም ይላል። እኛ ግን ያመነው ምን እንሆናለን? እንገባለን። ራሱ አሁንም ያስረዳናል። እነዚህ ጥቅሶችን ይህን ጥቅስ ለማስረዳት ጸሐፊ ያውቃል በደንብ ኢንተረስቲንግ በሆነ መንገድ ቁጥር 5 ላይ ይህን ጥቅስ መልሶ ያመጣና ሁለት ጥቅሶችን አገናኝቶ ይተረጉመዋል። ስለዚህ የእነዚህ ሰዎች አለመግባት ምክንያት አለማመን ነው። እኛ ደግሞ ካመንን እንገባለን ይላል። ሌላው በውስጥ ታዋቂነት ወደ ዕረፍቴ ከቶ አይገቡም የሚለው የሚያሳየን ራሱም አሁን ወደ ታች ሲሄድ ቁጥር 5 ላይ ያመጣዋል። ይሄንን እግዚአብሔር እንግዲህ ያለው መቼ ነው ወደ ዕረፍቴ አይገቡም ያለው? እነዚህ ሰዎች ዕረፍት የገቡት መቼ ነበር? ኢያሱ ወደ ህዝቡን ወደ ከናን ያስገባ ጊዜ ነው። ይሄን ደግሞ ጸሐፊው ማን ነው ብትሉ ዳዊት ነው። ዳዊት ይህን መዝሙር የሚዘምረው ከስንት ዘመናት በኋላ አራውን 500 ምናምን ዓመታት ካለፉ በኋላ ህዝቡ ወደ ዕረፍቱ ገብቶ ኖሮ ብዙ እድሜ ከኖረ በኋላ እግዚአብሔር መጥቶ በዳዊት ምን ይላል? ድምፄን ዛሬም የማትሰሙ ከሆነ ወደ ዕረፍቴ አትገቡም ይላል። ወደ ዕረፍቱ ገብተዋል። ወደ የትኛው ዕረፍት ነው የሚገቡት? የትኛውን ዕረፍት አላስገባም ብሎ ነው እግዚአብሔር እያስፈራራ ያለው? ከዚህ ተነስቶ ነው ዕረፍቱ አሁንም አለ የሚለው። ዕረፍቱ አሁንም አለ፣ ተጠብቆ ነው ያለው። ከዛ የሚያምን ሁሉ ወደ ዕረፍቱ ምን ይሆናል? ይገባል ይላል። ስለዚህ የሚያስቀረን አለማመን ነው፣ የሚያስገባን ማመን ነው። እዚህ ጋር በጣም ኢንትረስቲንግ ነገር ተመልከቱ። ዕረፍቱ ምን እንደሆነ ወደ ማስረዳት የሚሄደው አሁን ነው። ምንም እንኳን ዕረፍቱ ከተዘጋጀ የቆየ ቢሆንም although ነው የሚለው በእንግሊዝኛው although the works were finished from the foundation of the world። እንግዲህ እግዚአብሔር ነው ወደ ዕረፍት አይገቡም ያለው አይደለ? ተናጋሪው እግዚአብሔር ነው በዳዊት በኩል።
ከዛ ይነሳና የእግዚአብሔር ረፍት ደግሞ ምንድነው ብለን መጠየቅ አለብን ይላል። እንደምታውቁት እግዚአብሔር ስራውን ከጨረሰ ቆይተዋል ይላል። ረፍቱም ኢናጉሬት ከተደረገ ቆይተዋል ይላል አይደለ? ስራዎቹ የእግዚአብሔር ካለቁ ቆይተዋል። በዚህ ውስጥ ምን አርፏል ማለቱ ነው አይደለ? ዓለም ከተመሰረተ ጀምሮ እግዚአብሔር አርፎን ያለው ያ የእግዚአብሔር ረፍት አለ። ይህ ረፍት ከተዘጋጀ ቆይቷል፣ ከተጠበቀም ቆይቷል። የተስፋ ቃሉ ግን ከብዙ ዘመናት በኋላ አሁን ምን እየተባለ ነው? ወደ ረፍቴ በቃሎችን ብትሰሙ ወደ ረፍቴ ትገባላችሁ ማለት ይናገራል። ምንም እንኳን ረፍቱ የቆየ ቢሆኑ ከብዙ ዘመን በኋላ በዳዊትም አሁንም ወደዚህ ረፍት መግባት የምትፈልጉ ከሆነ ብሎ እግዚአብሔር እያወራ ነው ይላል። በዚህ ውስጥ ምንድነው ጨፍልቀን የምናወጣው ብትሉ ከነዓን ረፍት አይደለም የሚልን ኢምፕሊኬሽን ይሰጣል። ይሄ ረፍት ደግሞ ከነዓን ላለመሆኑ ማስረጃው ራሱ ወደኋላ ይሄዳል። ይሄ ረፍት ዘፍጥረት ጋር ነው። ይሄ ረፍት ቁጥር 4 ስለ ሰባተኛው ቀን በአንድ ስፍራ ሰባተኛውን ቀን እግዚአብሔር ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛውም ቀን እግዚአብሔር ከስራው ሁሉ አረፈ ብሏልና። ቁጥር 4 ለቁጥር 3 ማረጋገጫ ነው። ስራው እንዳለቀና የእግዚአብሔር ረፍት ከታወጀ ቆይቷል። ምንድነው ማረጋገጫ ሲባል በአንድ ስፍራ ስለ ሰባተኛው ቀን እኮ እንደዚህ ይላል። በሰባተኛው ቀን እግዚአብሔር ከስራው ሁሉ አረፈ ይላል። ስራው ተጠናቀቀ፣ እግዚአብሔር አርፏል ይላል። የስራው መጠናቀቅና የእግዚአብሔር ማረፍ። ስለዚህ የእግዚአብሔር ረፍት እግዚአብሔር ካረፈ ቆይቷል ይላል እያለ ያለው እሱ ነው። እግዚአብሔር ካረፈ ቆይቷል። የእግዚአብሔር ረፍት ደግሞ አሁንም ከብዙ ዘመናት በኋላም በተስፋ የሚፈልግ ካለ በእምነት መግባት ይችላል ተብሎ እየተነገረ ነው ይላል። በዚህ የምናየው ከነዓን ማን ላይ የተሰጠ ሌላ ፋይዳ ያለው ሌላ ትርጉም ያለው ነገር ይሆናል ማለት ነው። እዚህ ጋር ነው እንግዲህ ቁጥር 5 በኋላ ነው ወሳኞቹ ነገሮች የሚጀምሩት። ለምንድን ነው እንደዛ የምትለው ብትሉ ለማለት የፈለገውም ይሄ እንደሆነ የሚያስረዳን ቁጥር 5 ቀደም ባለው ክፍል ደግሞ ፈጽሞ ወደ ረፍቴ አይገቡም ይላል። እግዚአብሔር አርፏል ቁጥር 4 ላይ፣ መዝሙር መጽሐፍ ላይ ደግሞ ወደ ረፍቴ አይገቡም ይላል። ስለዚህ እግዚአብሔር ረፍት አለ፣ ወደ ረፍቴ አይገቡም። መሀል ላይ የከናን ምድር አለ። ስለዚህ ይህን ተሻግሮ አሁንም ረፍት አለ ካለ፣ ወደ ረፍቴ አይገቡም ካለ የእግዚአብሔር ረፍት አሁንም አለ ማለት ነው። ስለዚህ ይሄ ረፍት ምንድነው ብላችሁ ከጠየቃችሁ በደንብ ቀላል ነው። አሁን ከዚህ በኋላ ቀላል ነው። ይሄ ረፍት ምንድነው ብላችሁ ካሰባችሁ እግዚአብሔር ፍጥረትን በፈጠረበት መጨረሻ ቀን ላይ የጀመረውና ወይ ደግሞ የሰው ልጅ መግባት መብት እንዲኖር አድርጎ በእግዚአብሔር በመታዘዝ እንዲገባ ፕሮሚስ ያደረገው አይነት ረፍት ነው። ሰባተኛው ቀን ለአዳም እንደ ተስፋም የተሰጠ ቀን ነው። እሱም ብትታዘዘኝ፣ ይህን ቀን ለይቶት እግዚአብሔር ሲያወጣው ብትታዘዘኝ አሁን ካለህበት ኤግዚስተንስ አሁን ካለህበት ደስታና ክብር ወደሚበልጥ ረፍት አስገባሃለሁ ብሎ፣ ይሄ ግን የኔ ረፍት ነው ብሎ ለየው ነው እግዚአብሔር። ያ አይነት የእግዚአብሔር ረፍት አለ ነው። እግዚአብሔር ያረፈው አይነት ረፍት አለ። አዳም ያንን በመታዘዝ ከፈጸመ ወደዛ ረፍት ይገባል። እዚህ ጋር ተመልከቱ፣ የእስራኤል ሕዝብ ብቻ አይደለም ወደ ረፍቱ ሳይገባ ይቀረው፣ አዳምም አልገባም በመጀመሪያው ታሪክ ላይ። ይህ እግዚአብሔር ያረፈበት አይነት ረፍትን ለመስጠት ለአዳም እግዚአብሔር ኪዳንን ገብቷል። ያም እነዛ በሁለቱ ፍሬዎች እንደምታውቁት ዛፎች እየተመሰለው ማለት ነው። እንግዲህ በኋላ ራዕይ መጽሐፍ ላይ እኛ ወደዛው ረፍት እንደምንገባ ጸሐፊው ያሳየናል። የሕይወትን ዛፍ ቀጥፈን የምንበላበት በእግዚአብሔር ሰንበት የተመሰለው ማለት ነው። ስለዚህ ያ ረፍት እስከዛሬ ድረስ አለ ይላል። መኖሩ ማረጋገጫው በመዝሙር መጽሐፍ ላይ በዳዊት በኩል አሁንም እግዚአብሔር የእስራኤልን ሕዝብ ነው፣ ኢቭን ያለፈውን ሕዝብ አይደለም፣ እዛው በዳዊት ዘመን የነበረውን ሕዝብ ከነዓን ውስጥ ገብቶ ያለውን ሕዝብ ምን ይለዋል? ብትሰሙኝ ወደ ረፍቴ ትገባላችሁ፣ የማትሰሙኝ ከሆነ ግን አትገቡም ይላል እግዚአብሔር። ስለዚህ ይህ ረፍት ከነዓን ሊሆን አይችልም። ምንድን ነው ብላችሁ ብትጠይቁ እግዚአብሔር ለአዳም ራሱ ሊሰጠው የነበረው ቢታዘዝ ሊገባ የነበረው ዘላለማዊ ሳባዝ ረፍት ነው፣ የእግዚአብሔር ረፍት ነው። ቁጥር 6 ወደ ረፍቱ ገና የሚገቡ አንዳንዶች አሉ፣ ቀድሞ የምስራቹ ቃል የተሰበከላቸውም ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም ይላል። ስለዚህ ቁጥር 5 እና 4 አንድ ላይ ካቆራኘን የምናገኘው ውጤት ምንድን ነው ብትሉ ዳዊት አሁንም ይሄን እየተናገረ ያለው ለምንድን ነው ብትሉ ወደ ረፍቱ አሁንም የሚገቡ አንዳንዶች ስላሉ ነው ይላል።
ምክንያቱም መዝሙር 95ን አንብባችሁ ዛሬ ድምፁን ብትሰሙት አባቶቻችሁ እንዳደረጉት አትቃወሙ ሲል እሺ የሚል ሰው ሁሉ ምን ይሆናል ማለት ይገባል ማለት አይደለ? ማትሰሙ ከሆነ ግን አላስገባም እያለ ነው እግዚአብሔር። በዚህም የምንረዳው ምንድነው? አሁንም ወደ ረፍቱ ሊገቡ ያሉ ብዙ አሉ ማለት ነው። ያ ከሆነ ደግሞ ረፍቱ ወደ ከናን ምድር መግባት አይደለም። በዚህም በውስጥ ታዋቂነት ያልገቡ ሰዎችም ያልገቡበት ምክንያት ወደ ረፍቱ የምስራቹን ቃል በእምነት ስላልተቀበሉ መሆኑን እንረዳለን። ይሄ ለኛ የደስታ ምክንያትም ነው፣ የመፍራት ምክንያትም ነው። የደስታ ምክንያቱ ለምንድን ነው? ረፍቱ አሁንም የተጠበቀ ነው፣ መግባት ማንም ይችላል። ለዚህ ደግሞ የሚያስፈልገው ማመን ብቻ ነው። የእግዚአብሔርን አስገባል የሚል የተስፋ ቃልን የማያምን ካለ ይህንን የእግዚአብሔርን የተስፋ ቃል ሪጀክት የሚያደርግ ካለ ደግሞ አይገባም ይላል። በውስጥ አዋቂነት ደግሞ የከናን ምድር የእግዚአብሔር የረፍት ቦታ አይደለም ይላል። ምሳሌ ብቻ ነው። ቁጥር 7 ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ፣ ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው ይላል። እዩ አሁንም ጻፊው እንግሊዘኛውን በጣም ብታዩ እንዲሁ እንደዚህ ይላል በቀላሉ again he liveth a certain day saying in David today after so long a time as it said today if you will hear his voice harden not your hearts ይላል። ዘፍጥረት መጽሐፍ ላይ የእግዚአብሔር ረፍት ለአዳምም ተስፋ የተሰጠ ነበረ፣ ለመግባት ሳይገባ ቀረ። የእስራኤል ሕዝብም ገብቷል ግን አልገባም። እንግዲህ በደንብ ማሰብ አለባቸው። አዳም እንደ ከነዓን ዱዌል ካረገበት ስፍራ አይደለ የተገፈተረው የወጣው። እስራኤላውያንም እግዚአብሔርን ባልታዘዙ ጊዜ በባቢሎናውያን ምን ሆነዋል? ከተስፋው ምድር ተወግደዋል። ገነት ራሱ የተስፋ ቦታ አልነበረም ነው። ልክ እንደ ከነዓን እግዚአብሔር ሊመጣ ያለ የላቀ ክብር እንዳለ አዳም ይህንን ደግሞ የተሰጠውን ቦታ በተለይም ደግሞ ኪዳኑን በመጠበቅ ቢታዘዘው ከዚህ ወደሚበልጥ ክብር እንደሚሄድ ልክ እንደ ቅምሻ ነው እግዚአብሔር ከዚህ የሚበልጥን ክብር ሊያመጣለት ነው ለአዳም ቃል የገባው። ልክ እስራኤልም እንደ አዳም እንደምታውቁት እንደ አንድ ሕዝብ ከሰው ልጆች መካከል የተመረጡ ሄሮች ናቸው። ግን እነርሱ ምን አላረጉ? ወደ ተስፋው መድረስ አልቻሉም። በመታዘዝ እግዚአብሔርን እንደ ሕዝብ ጽድቅን በመፈጸም ሕግን በመጠበቅ መታዘዝ ስላልቻሉ እግዚአብሔር እንደ ሕዝብ እነሱንም ከተስፋው ምድር አወጣቸው። እንግዲህ ከዚህ ሁሉ ዘመናት በኋላ ይላል እግዚአብሔር ሌላ ቀን አሁንም ወስኗል ይላል። እንግዲህ ሊሚት ዘ ሰርቴን ዴይ አሁንም ያቺ ቀን አለች ይላል። ቱዴይ የምትላት ዛሬም ብትሰሙ ብሎ አንድ ቀን ዘፍጥረት መጽሐፍ አለ፣ ከነዓን ምድር አለ። ከብዙ ዘመናት በኋላ ዳዊት ይመጣና አሁንም ተስፋው እንዳልተገባ በሚያሳይ መንገድ ዛሬ ይላል አሁንም ይላል። እዚህ ላይ አንድ በጣም ኢንትረስቲንግ ነገር እንደ ፉት ኖት ጻፊው የዳዊትን እግዚአብሔር በዳዊት በኩል እንደተናገረ አድርጎ ልክ የዳዊትን ቃሎች የእግዚአብሔር ቃል አድርጎ ነው የሚገልጠው። በዳዊት በኩል እግዚአብሔር ዛሬ ብትሰሙ ብሎ ይናገራል በማለት የእግዚአብሔርን ቃል ያነባል። መጽሐፍ ቅዱስን ስናነብ እንደዚያ እንድናነብ እግዚአብሔር ይርዳን አይደለ? ሐዋርያው ጳውሎስ እንዲህ ብሏል ከማለት እግዚአብሔር እንዲህ ብሏል እያሉ ማንበብ ማለት አይደለ? ይለየዋል ባይተው የምር ይሄ እግዚአብሔር ቃል ነው። አዎ የእግዚአብሔር ቃል። ይሄንን ሰምቶ የሚሰማና አሜን የሚል ሁሉ የእግዚአብሔርን ቃል እንደሰማ ቢቆጥር የእግዚአብሔር ቃሎች እውነት ናቸው። ከብዙ ዘመን በኋላ የሚለው ቁጥር 8 ላይም እንደሚያሳየን ሕዝቡ ወደ ከነዓን ከገቡ በኋላ ከብዙ ዘመን በኋላ ዳዊት እንደገና ወደ ረፍቱ መግባት የምትፈልጉ ከሆነ ልባችሁን አታደንድኑ ይላል። ስለዚህ የዚህ መቋጫው ምንድን ነው? ጥያቄ ይፈጥርብናል አይደለ? በቀላሉ የዳዊትን መዝሙር 95 ስታነቡ ወደ ረፍቴ አትገቡም ካለ ቁጥር 8 ጥያቄው ነው ይመጣል። ኢያሱ ረፍትን ሰጥቷቸው ቢሆን ኖሮ ከዚህ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር ይላል። ወደ ከነዓን መግባት የዘላለም ሕይወት ቢሆን ኖሮ እና ደግሞ የሕይወት ክብር የመጨረሻ ቢሆን ኖሮ ዳዊት ወደ ረፍቴ ለመግባት እመኑ ብሎ ባልተናገረ። ቀላል አይደለ እንዴ? ኦልሬዲ ወደ ረፍቱ የገባ ሰውን ይሄ አሜን ብለህ ካልተቀበልክ ወይ ደግሞ ድምጼን ማሰማ ከሆነ ወደ ረፍቱ አላስገባም ካለ የገባችሁበትን ቦታ እንዴት ነው ሰው አላስገባም የሚለው ነው። ቀላል ሎጂክ ነው አይደለ? እኔ እዚህ ቤት ውስጥ ሆናችሁ ባትታዘኝ አወጣቸዋለሁ ነው የምለው እንጂ አላስገባችሁም አይደለም አይደለ? አንድ ተማሪ ትምህርት ቤት ውስጥ ቢያስቸግራችሁ ባትሰማኝ
ከዚህ ክፍል አወጣለሁ ነው። ወደዚህ ክፍል አላስገባም አይደለም ነው። ኦልሬዲ ክፍል ውስጥ ያለን ሰው አላስገባም አትሉም ነው። በከናን የረፍት ቦታ ቢሆን ኖሮ ለእግዚአብሔር ሕዝብ ዳዊት ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ካልሆነ ወደ ረፍት አትገቡም ብሎ ባልተናገረ እዚህ ውስጥ ነው ስንጥቅ አድርጎ አያችሁ። የእግዚአብሔር ረፍት ከናን ከመግባት ያልፋል። ለአዳም በተሰጠ እውነታ ውስጥ ራሱ ካያችሁ እጅግ የከበረ የተስፋ ቀን እንደነበረ ማሳያ ነው። ከናን የእግዚአብሔር ረፍት አይደለም። የእውነተኛ ሰንበት እውነተኛ ከናን የእግዚአብሔር የራሱ ረፍት፣ ወደዛ መግባት ነው። እውነተኛ ማረፍ፣ እውነተኛ ክብር ይላል። ስለዚህ ጸሐፊው እንግዲህ ይሄ አዲስ ኪዳን ላይ ለእስራኤል ለአይሁዶች እየተባለ ያለ እውነታ ነው። ጸሐፊው ምንም ሳይጫን ከናን የተስፋችሁ መጨረሻ እንዳልሆነ ወይ የእስራኤል ኔሽኑ ያለበት ቦታ የዘላለም ሕይወት እንዳልሆነ የሚያሳየው እኛ አሁን ስለ ክርስቶስ ወንጌል ስለተናገረ አይደለም። ዳዊት ራሱ ረፍት እንዳልሆነ ያውቅ ነበረ ነው። ከናን የእግዚአብሔር የመጨረሻ ዘላለማዊ ሕይወት እንዳልሆነ ገብቶታል እያለ ምንም ሳይጫን ከዳዊት መጽሐፍ ብቻ አውጥቶ ኢያሱ እንዳላሳረፈ ያረጋግጥላቸዋል። በዚህ ውስጥም ይህን መሬት ለቃችሁ ብትሄዱ ኢት ሜንት ነቲንግ እያለ ገብቷቸዋል። ምክንያቱም የዘላለም ሕይወትና ረፍት አይደለምና። እንግሊዝኛው ላይ ታችሁ ከሆነ ጂሰስ ብሎ ነው እዚህ ላይ ያለው ኢየሱስ ረፍትን ሰጥቷቸው የሚለውን እዚህ ጋር አማርኛው ላይም ለአንዳንድ እንግሊዝኛ ቅጆችም ኢያሱ ማለት ትክክል ነው። ኢያሱ ለማለት ግን እንደምታውቁት ኢያሱ ኢየሱስ እንደማለት ነው ስሙ እና ሁለት ኢየሱሶችን እያነጻጸረም ነው። ይሄኛው ኢያሱ ረፍትን አልሰጠም። እውነተኛው ኢየሱስ ግን የእግዚአብሔርን ሕዝብ ወዴት ያደርሳል? ወደ እውነተኛው ረፍት ያስገባል። እውነተኛ ወደ ሆነው ምሳሌ ወዳልሆነ። ታዲያ ከናን ምን ነበረ ነው ጥያቄ። የዘላለም ረፍት ካልሆነ የዘላለም ተስፋ ካልሆነ ከናን ምንድነው ስራው? እግዚአብሔር የከናን ምድርን ለምን ነበረ እንደ ተስፋ የሰጠው? ሌላው አለፍ ሲል ደግሞ ኢቭን የኤደን ገነትስ ምን ነበረ? ሁለቱም በተመሳሳይ ምስስሎች መታየት መቻል አለባቸው። ከናንን የዘላለም ሕይወት አይደለም ካልን ገነትንም በሆነ መንገድ መገንዘብ መቻል አለብን። ምክንያቱም በክርስቶስ ኢየሱስ የምንደርስበት ክብር ገነት ራሱ መግባት አይደለም። ገነት ራሱ በሆነ ረገድ ምንድነው? የሆነ ተስፋን የተሸከመ ነው አይደለ? ገነት ውስጥ የሕይወት ዛፍ ነበረች። አዳም የሕይወት በኋላ ራዕይ መጽሐፍ ላይ እንደምትመለከቱት የሕይወት ዛፍን የመብላት መብትን እንደምናገኝ ይናገራል። አዳም እየተባለ ያለ ይህንን ነው። እግዚአብሔር በእውነተኛ መንገድ ቢታዘዝ በዛው ተምሳሊት እንደምትታየው ዛፍ እግዚአብሔር ዘላለማዊ የሆነ ሕይወትን እንደሚሰጠው ተስፋ ገብቶለት ነበር። አዳም የዘላለም ሕይወት አልነበረውም እያለ ነው። የዘላለም ሕይወት ማለት በደንብ አስቡ፣ የዘላለም ሕይወት ማለት ለዘላለም መኖር ማለት አይደለም። ከሁሉ በፊት የከበረ እግዚአብሔር የሰው ልጅን ተፈጥሯዊ ሕይወትን ወደ ላቀ ክብር የሚያደርሰው ሕይወት ማለት ነው። አዳም ወደዛ ደርሶ አልነበረ። ስለ ኤደንም ስለ ከናን ምድርም አወራለሁ። ለዚህ በደንብ እንዲረዳን አንደኛ ቆሮንቶስ ላይ ብዙ ጊዜ የምናነበውን ላንብብና አዳም ምን አይነት ሰው ነበረ ብላችሁ ብትጠይቁ ከውድቀት በፊት ነው እያወራን ያለ ነው። እኛ እንግዲህ በክርስቶስ ኢየሱስ ወደዛ ስቴት አይደለም የምንመለሰው። አዳም ወደ ነበረበት አይደለም የምንመለሰው፣ ወደ ግሎሪፊኬሽን ስቴት ነው የምንመለሰው። አባቶቻችን እንደሚከፋፍሉት አዳም በንጽህና ስቴት ብቻ ነው የነበረው እንጂ በክብር ስቴት ላይ አልነበረም። ሐዋርያ ጳውሎስ ሮሜ ላይ እንደምታዩት እኛን ምን ይላል? ከጸደቅን ከተጠራን ከመጠራት በኋላ ወደ ማመን እንመጣለን፣ ከማመን እንጸድቃለን። ከጸደቅን በኋላ ወዴት ነው መጨረሻችን የሚለው? ግሎሪፊኬሽን አይደል የሚለው? እንከብራለን ይላል በክርስቶስ ኢየሱስ። አዳም ወደዛ ክብር አልደረሰም ስንል ምን አይነት ማንነት ነበረው ብላችሁ የምትጠይቁ ከሆነ አንደኛ ቆሮንቶስ መልስ ይሰጠናል። ጳውሎስ አዳም ከውድቀት በፊት የነበረውን ሁኔታ በእነዚህ ቃሎች ይገልጻል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 የሙታን ትንሣኤም እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ፍጥረታዊ ሲል መንፈሳዊ ሲል ፍጥረታዊ ማለት የሆነ ደመና ላይ ያለን መንፈስ እንሆናለን እያለ ነው ብላችሁ እንዳታስቡ። ፍጥረታዊ ሲል ጳውሎስ እንደተፈጠረ የነበረው ማንነት ወደ መንፈሳዊ የክብር
ሁኔታ ያልፋል ነው ኢቭን ስጋችንም ጭምር። ይህንን ለማሳየት እንዴት እንደሚያደርግ ተመልከቱ። ቁጥር 45 ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ዘፍጥረት ምዕራፍ 2 ቁጥር 7 ከውድቀት በፊት የነበረው ነው። አዳም ምን ነበረ ብትሉ የሕያው ነፍስ ነበር። ሕያው ነፍስ ሆነ። ከዚህ ያለፈ ስለሱ ማለት የምንችለው ነገር የለም። ከዛ ግን ያመጣና እንደዚህ ይላል፣ የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ኢየሱስን ነው የሚለው ይሄንን። ነገር ግን በመጀመሪያ የመጣው መንፈሳዊ ሳይሆን ፍጥረታዊ ነው። ከዚያ በኋላ መንፈሳዊው መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው አይደለ? ስለ ውድቀት አይደለም እያወራን ያለነው፣ ስለ አዳም የመጀመሪያው አፈጣጠር ነው እያወራን ያለነው። የኋለኛው ግን ከሰማይ ከምድርና ከሰማይ ሲል ኢየሱስ ሰማይ ላይ ተቀምሮ ስጋው ከሰማይ ፋብሪኬት ተደርጎ አንዳንድ ሜቶዲስት አልኩኝ ሜኖናይቶች እንደሚሉት አይነት አይደለም። የምር ይሄው የማርያም ስጋ የወሰደው የማርያምን ስጋ ሰው ነው ፍጹም። ነገር ግን ክብሩን ብታዩ የተሳሰረበትን ዘላለማዊ ከእግዚአብሔር ጋር ያለውን ኪዳን የጌታ ኢየሱስን ብትረዱ ክብሩ ከሰማይ ምድር ከሰማይ የሚርቀውን ያህል የከበረና የላቀ ነው እያለ ነው። ከሰማይ ነው ክብሩም ከሰማይ የመጣ ነው። ከእግዚአብሔር ብቻ የተሰጠ ስጦታ ነው። ኦቨርኦል ብትወስዱ እግዚአብሔር አይደለ? ይህን ንጽጽር በደንብ ካየን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ራሱ ጳውሎስ ልንለብስ ስላለነው ስጋ ራሱ ሲያወራና እግዚአብሔር ዲዛይን አድርጎ ስለሚጨርሳት ከተማ ራሱ ሲያወራ እግዚአብሔር የሰራው ከተማ ነው ይላል። እግዚአብሔር ራሱ የጨረሰው አዲስ ሰማይና ምድር ነው ይላል። እኛ እዚህ ያለንን ልንኖር እንናፍቃለን ይላል። ልክ ምንጩን ሲያሳይ ከሰማይ ነው ሲል የእግዚአብሔር ብቻውን የሰራው ስራ አኮምፕሊሽ ያደረገው መሆኑን ለማሳየት ነው። ክብሩንም ደግሞ ለማሳየት ይልቃል ነው። የአዳምን ኦሪጅን ብታዩ ከአፈር ውስጥ ነው ወደ ላይ የተነሳው። ይሄኛው ግን ከላይ ወደ ታች ነው የመጣው። ክብሩም እንደዛ ይላቀ ነው። የአዳም ሲፈጠር ራሱ ወደዚህ ክብር አልደረሰም እያልን የመጀመሪያው ሰው ከምድር የተገኘ ምድራዊ ነው፣ የኋለኛው ግን ከሰማይ። ከምድር የሆኑት እንደ ምድራዊ ናቸው፣ ከሰማይ የሆኑትም እንደ ሰማያዊ ናቸው። የምድራዊው ሰው መልክ እንደለበስን የሰማያዊውን ሰው መልክ ደግሞ እንለብሳለን። ስንፈጠር በአዳም መልክ ነው የተፈጠርነው። በክርስቶስ ኢየሱስ ስናምን ደግሞ ሰማያዊውን አካል ሰማያዊ የሆነ ኢሜጅ እንለብሳለን፣ የከበረውን ማለት ነው። በዚህ ውስጥ ምን ለማሳየት ነው ብትሉ አዳም ራሱ ወደ ዘላለማዊ የእግዚአብሔር ረፍት አልገባም ወይ ወደዛ ዘላለማዊ ክብር አልደረሰም። የከናን ምድርም የረፍት ቦታ አልነበረም። ታዲያ ምንድነው ፋይዳው ብላችሁ ብትጠይቁ ካልቪን እንደዚህ ይላል። እዚህ ጋር እንግዲህ ጥሩ ነው ብዬ ነው ያው ባልጠቅስም ችግር የለውም። The land of Canaan was not otherwise so much valued except for this reason because it was an image and a symbol of the spiritual inheritance ይላል። የከናን ምድር ዋጋው ምንድነው ብላችሁ ብትጠይቁ ይሄ ነው፣ ኢሜጅ ነው። እግዚአብሔር ዘላለማዊ የሆነ መንፈሳዊ የሆነውን ርስትን እንዲወክልለት ያስቀመጠው ምሳሌ ነው ይላል፣ ሲምቦል ነው ይላል። ገነት ራሱ ኢሜጅ ነው ወይ ደግሞ ምልክት ነው ልንል እንችላለን። እንደ ከነዓን ቦታው ነበረ፣ የምር የሚያምር ቦታ ነበረ። ለአዳም ግን እያለ ያለው ብትታዘዘኝ ከዚህ ወደ ላቀ የሰንበት የህይወት እውነታ እወስድሃለሁ ወይ ወደ ረፍት አስገባለሁ፣ ወደ እጅግ ወደ ከበረ ሁኔታ እወስድሃለሁ የሚል ለእስራኤል ህዝብም ፋይዳው ያ ነው። እንዲያውም በዛው ምድር ላይ በመኖር እግዚአብሔር ወደዚህ ምድሪት እንዳስገባን ወደ ዘላለማዊ ህይወትን ያስገባናል የሚል ድፍረትን እንዲሰጣቸው ልክ እኛን አሁን የጌታ እራትና ጥምቀት እንደምንወስደው አይደለ? ምንም የተለየ ነገር አይደለም። ግን ጥያቄው እናምናለን ወይ ነው። አሁንም ዲስፓይዝ የሚያደርግ ሰው ይኖራል፣ ዝም ብሎ እንደ ባዶ ነገር እንደማይረባ ነገር የሚቆጥር አይደል? አንዳንድ በዚህ ወንጌል የማያምን ሰው ሊሳለቅ ይችላል። እየተሰበሰቡ የሆነ አንድ ቂጣ ይቆርሳሉ ወይን ይጠጣሉ ሊባል ይችላል ነው። የከነዓን ምድርም ልክ እንደዛ አይነት ምንድን ነው ብትሉ እግዚአብሔር ሊሰጥ ያለውን ዘላለማዊ በእምነትና በእውነተኛ መረዳት ዳይሴክት አድርገን ማየት ከቻልን በከነዓን ውስጥም ወይ በገነት ውስጥ የሚታየው እግዚአብሔር ሊታሰብ የማይችለውን ነገር በጊዜና በቦታ ውስጥ ሊያሳይና በሰዎች ውስጥ እምነትን ለመፍጠር። ለምንድን ነው እንደዛ ምለው ብትሉ አንድ ብቻ ብዙ ሰዓት አላጠፋም፣ ግን አብርሃም ያደረገውን ተመልከቱ። አብርሃም የከነዓን ምድርን እናንተ እንደምታስቡት አላሰበም አይነት ነገር ይመስላል። እንግዲህ እነዚህ ይሄ ተደራሲያኑ ዕብራውያን ናቸው፣ ጁስ ናቸው ብለን ጀምረናል። አይሁዶች ናቸው ብላችሁ አስቡና የከነዓን ምድርን መልቀቅ የማይፈልጉ ሰዎች ናቸው
ምክንያቱም የእግዚአብሔር ተስፋ ለነሱ ያ ነው። እግዚአብሔር ከመጣም መጥቶ የሚጎበኘው እዛች ምድር ቦታ ላይ እስካሉ ድረስ ብቻ ነው። ከዛ መውጣት ማለት ከእግዚአብሔር መለየት ነው። ክርስቲያኖች ደግሞ መጥተው እነ ጳውሎስ እያቀለሉ ነው አይደለ? እነ ጳውሎስን ተሳትፉ እኛ ጤናማ አድርገን ነው የምናስበው። እነሱ ግን ተስፋውን የሚያቃልሉ እግዚአብሔር ለአባቶቻችን የገባውን የተስፋ ቃሎች የሚሳለቁ ሰዎች ብሎ የሚያስቧቸው አይነት ሰዎች ነበሩ። ምዕራፍ 11 ቁጥር 8 አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ ሀገር እንዳለ ምጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውንም ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ሶስቱንም ብታዩቸው በድንኳን ውስጥ ነው የኖሩት። ምንም እንኳን የተስፋ ቦታ ወይም እግዚአብሔር እሰጣለሁ ብሎ ለአብርሃም የገባው መሬት ቢሆንም ማለት ነው ከነዓን፣ ግን ድንጋይ ለመስራት ምን አልሞከረም። እንደምታዩት ሁሉም ድንኳን ውስጥ ነው የኖሩት ሶስቱም ይላል። ከዚህ ቴዎሎጂካል ድምዳሜ ይሰራል። ለምን ብትሉ ምክንያቱም ለምንድን ነው እንደዚያ ያለኩት? ለምንድን ነው ይሄ መሬት የማይለቁት አድርገው ያላሰቡት ብትሉ ይላል ምክንያቱም መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠባበቅ ነበር። ከነዓን ዴስቲኒው እንዳልሆነ ገብቶታል ነው። አብርሃም በከነዓን ውስጥ የተረዳው ምንድነው ብትሉ እግዚአብሔር ይህን መሬት እንደሰጠኝ እንደዚሁ ሰማያዊ ከተማ ያስገባኛል። እዛ ውስጥ ፕሮጀክት አድርጎ ያየው እግዚአብሔር ሊያመጣ ያለውን ዘላለማዊ ረፍት ነው፣ ከተማ ነው። ለዛ ነው ከዛ የመጣ ከዛ ያን ከመረዳትና ያን ከማመን የመጣ ኑሮ ነው። ከዛ እንዝላልና ቁጥር 13 እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ተስፋውን ግን የምር አላገኙም። አብርሃም ከነዓን ውስጥ አልኖረም። ምንድነው ከነዓንን መውረስ ማለት? ጸሐፊው ተስፋው ከነዓን እንዳልሆነ ስለሚያስብ እነዚህ ሰዎች ይህንን ተስፋ አልተቀበሉም። ግን በእምነት እግዚአብሔር እንደሚሰጣቸው አምነው ነው የሞቱት። ምኑ ሲባል ዘላለማዊ ረስትንና ረፍትን። ይህንን ወደታችን መጨረሻ ላይ ስለሚያመጣው ይህም ይዤ ሆኖ ከሩቅ አይተው ሰላም አሉት። አንድ ነገርን ከእጅ ስታውለበልቡ ልክ እንደዛ ሰላም አሉት። የእግዚአብሔርን ዘመንና ጊዜ ማለት ነው። ይሄ ሰላምታው ምን አይነት የእምነት ሰላምታ ገብቷችኋል? አይሲ እንደማለት ነው አይደለ? ሰላምታ መስጠት አንድ አካልን ቪዥዋላይዝ አይታችኋል ማለት ነው። እነሱ ምን አረጉ? ይህንን የእግዚአብሔርን ጊዜና ዘመን በደስታ ሰላም አሉ። ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ ምጽአተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉ ሰዎች የራሳቸው የሆነውን ነገር እንደሚጠባበቁ ያሳያሉ። ድንኳን ውስጥ ሲኖሩ ሲታዩ መሬት ላይ አይጨቃጨቁም። አብርሃምንም ይስሐቅን ብትወዱ ኢቭን ያዕቆብንም ብትወስዱ እንደዚህ የሚሉ ሰዎች የራሳቸው የሆነውን ነገር እንደሚጠባበቁ ያሳያሉ። ትተውት የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊን ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ለምን? ከተማን አዘጋጅተውላቸዋልና። መጨረሻ ላይ እንደዚህ ይላል መጽሐፉ መዝጊያው ላይ ስለ ብሉይ ኪዳን አባቶች ሁሉ ይጠቀልልና ምዕራፍ 11 ቁጥር 39 እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም ይላል። አሁን በሰማይ ላይ ያሉ አባቶች ሁሉ ራሱ ኢቭን ክርስቲያኑን ሁሉ የሄደ ሁሉ ምን እየተጠባበቀ ነው? የአማኞችን ሁሉ መሰብሰብ እየተጠባበቀ ነው ያለው። የተስፋው ቃል እስካሁን ራሱ አልተሰጠም ይላል። በእምነታቸው ተመስክሮላቸዋል የምር እንዳመኑ፣ ነገር ግን የተስፋውን ቃል የተቀበለ የለም። ለምን? ገዝቶቹ በሙሉ አልገቡ ተብሎ እየተጠበቀ ነው ይላል። ስለዚህ እኛ ተጠብቀናል ይላል። ክብራችንን ሲያሳይ አይደለ ጸሐፊው እኛን እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም። ወደ ፐርፌክሽን እነሱ ራሱ ምን አላረጋቸውም? እንዲገቡ አላረጋቸውም። ሰማይ ላይ የሉ ማለት አይደለም። ነገር ግን ስካቶሎጂካል ወደ መጨረሻው ሪባኑ ተቆርጦ አልተገባም ነው። መጠባበቂያ ላይ ሆኖ እየጠበቁ ነው። የእግዚአብሔር ረፍት ተጠብቆ አለ። ስለዚህ በዚህ ረገድ ኤደን ገነትን በትሉ ከነዓንም ከዚህ ያለፈ መጨረሻ የላቸውም። በእነርሱና በእኛ መካከል ያለው ልዩነት ምንድን ነው? እግዚአብሔር ለምንድን ነው እኛንም መሬት አንድ ስትሆን እየተንፈላሰስን እንድንኖር በዚህ እንግዲህ ወደፊትም እንደማድናችሁ ተስፋ አድርጎ ያላላለው? ካልቪን እንደዚህ ይላል። በጣም ኢንትረስቲንግ ኢንሳይት ስለሆነ and we may hence easily learn the difference between us and them. For though the same end is designed for both, yet they had as added to them external types to guide them. Not so have we, nor have we indeed any need of them.
for the naked truth itself is set before our eyes ይላል። ምሳሌ ለምንድን ነው ማያስፈልገን? ምክንያቱም የእግዚአብሔር ያልተሰወረ ኔክድ የሆነ እርቃኑን የሆነ እውነት ይህ ስለሚታይ ያስፈልገን ይላል። ማይገባው ሰው አለ? ኢየሱስ ከሙታን ተነስቷል፣ ዘላለማዊ ሕይወትን ወርሷል፣ ወደፊት ይሰጣቸዋል ተብሎ ሲነገር ይሄ በምሳሌ እንዲነገር ትፈልጋላችሁ ወይ? ምስል ያስፈልገዋል ወይ? እነዚህ ሰዎች የምር ከሩቅ ስላሉ ማየት ስለሚያቀታቸው ነው። እንደ ብዙ እንትኖች ህፃናት ስለነበሩ ይላል ጳውሎስ እንዲሁ ገላትያ ምዕራፍ 4 ላይ መማር ብዙ ስለማይችሉ መንፈሳዊ ነገርን ቱሎች ተሰጥቷቸዋል መማሪያ። እንደዛ ነው የሚላቸው እነዚህ የብሉይ ኪዳን ስርዓቶችን ማለት ነው። በዛ ውስጥ ሻዶ ውስጥ አጮልቀው እንዲያዩ ማለት ነው የእግዚአብሔርን ማንነትና ስራዎቹ። እኛ ግን በእግዚአብሔር ልጅ መገለጥና በእርሱ በተሰራው ስራ ግልጽ በሆነ የእግዚአብሔር ማዳን ላይ ነው የምንኖረው። ለዚህ ምንም ማሳያ አያስፈልገውም። ከናን የረፍት ምድር ካልሆነ ታዲያ ምንድን ነው? ቁጥር 9 ስለዚህ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶለታል ማለት ነው። ኮንክሉዥን ነው ለጻፊው። there remains therefore a rest to the people of God። በዚህ ውስጥ አንድ ነገር እርግጠኛ መሆን እንችላለን። አንድ ከዳዊት 95 ላይ ካለው መጽሐፍ ተነስተን እግዚአብሔር አሁንም ረፍቱ ተጠብቆ እንዳለ እየተናገረ ነው። ዛሬ ድምፁን ብትሰሙ ወደ ረፍቴ ትገባላችሁ እያለ ነው። ይህ ከሆነ ረፍቱ እስካሁን አልተገባም ማለት ነው። ስለዚህ ወንድሞች ሆይ ይሄ ወደዚህ ረፍት ለእግዚአብሔር ሕዝብ ሁሉ ለሁሉም በእምነት ለመቀበል ለሚፈልግ አሁንም እየተሰበከ አለ። ይሄ ተስፋ ቀርቶ ነው ያለው ነው፣ አልተገባም ማለት ነው። ቀርቶለታል ሲባል አትገቡም አይነት ቀርቷል አይነት ሳይሆን ተጠብቆ አለ እያለ። ስለዚህ አንድ ነገር እርግጠኛ ነን፣ አባቶቻችን ወደ ረፍቱ አልገቡም እያለ ከነዓን የረፍት ምድር እንዳልሆነ ግልጽ ስለሆነ ይላል። ምንድነው ማረጋገጫ? የመጨረሻ ማረጋገጫ ያመጣል ቁጥር 10 ምክንያቱም ወደ እግዚአብሔር እንዳልገባን እኛም እንዳልገባን ማንም እንዳልገባ ምንድነው ማረጋገጫው? ወይ ደግሞ እንደምንገባ ምንድነው ማረጋገጫው? ይህን ጥያቄ በሁለት መንገድ ከተረዳችሁ ይሄ ጥቅስ ሁለት ትርጉም ይኖረዋል። ነገር ግን እኔ አንደኛው ብቻ ትክክል ነው ብዬ ስለማምን አንደኛውን ነው ማወራው። ምክንያቱም ወደ እግዚአብሔር ረፍት የሚገባ ሁሉ እግዚአብሔር ከሰራው እንዳረፈ እርሱም ደግሞ ከስራው ያርፋል። እንግሊዝኛው for he that is entered into his rest he also has ceased from his own works as God did from his ይላል። አንደኛው ትርጉም ምንድነው ብትሉ እግዚአብሔር አርፏል ስንል አርፎ ነው ያለው እያለን ነው። ስራ ምንም የሚሰራው ነገር የለም፣ በደስታ ፍለስዲ ውስጥ እንደዛ ብላችሁ አስቡ። እኔ እንደዛ አይደለም ትርጉሙ ግን እንደዛ ብላችሁ ያዙ። እንደዛ ከሆነ እኛ ሁላችንም አሁንም አላረፍንም፣ ይኸው እየተንከራተትን ነው። ስለዚህ ረፍቱ ውስጥ እንዳልገባን የኛ ህይወት ራሱ ማሳያ ነው እያለ ነው። ብዙዎቹ እንደዛ ብለው ያልፋሉ። እኔ ግን ከኦን ጋር ይሻለኛል። ይሄ ስለ ኢየሱስ ነው የሚያወራው። የሚለው ኢየሱስን ነው። እግዚአብሔር አምላካችን ፍጥረትን ሰርቶ እንዳረፈ ሁሉ ኢየሱስም ከሰራው ስራ ሁሉ ተሻግሮ he entered into the rest ኢየሱስ ወደ ዘላለማዊ ረፍት ምን ሆኗል? ገብቷል ይላል። ይሄ ለኛም ምንድነው? ማረጋገጫ ነው የእግዚአብሔር ሕዝብ ረፍት እንዳለ እንደሚቀረንና እንደምንገባ። ኢየሱስ ወደ ረፍቱ ስለገባ እኛም እንደምንገባ እናውቃለን። ደግሞ የሚጠበቅ ረፍት እንዳለም ኢየሱስ መግባቱ ለኛ የመጀመሪያው በኩራት ሆኖ ወደ ዘላለማዊ ሕይወት ገብቷል ኢየሱስ። እሱ ለኛም ዋስትና ነው፣ እንገባለን። ረፍት እንዳለን ማሳያ ነው። ምዕራፍ 1 ላይ እንዳያችሁት ዕብራውያን ላይ ምን ብሎ ነው የሚጀምረው? በእግዚአብሔር ቀኝ በግርማው ተቀመጠ። ዘላለማዊ ሕይወት ስንል እሱን ነው ያለን። ያ ማለት ኢየሱስ ካልቪን ኤፌሶን ላይ ስንማር ትዝ ይላቸዋል። ያው እኔም ማለት እችላለሁ። ኤፌሶን 1 ላይ ሲያወራ ምን ይላል? ኢየሱስ ረፍቱን አሁን ያለበትን ደስታ ሙሉ በሙሉ እያጣጣመው አይደለም ይላል። ምክንያቱም ህዝቡና ሚስቱ ስላልመጣች ይላል። አንድ ላይ በላለው ብሎ እየጠበቀ ነው ይላል። በዛ አይነት መጠባበቅ ተሰጥቶታል፣ ግን እኛን እየጠበቀ ነው ያለው ይላል። እንደ ቤተክርስቲያን ራስ ዮሐንስ ወንጌል ምዕራፍ 14 ላይ እንደምታዩት እናንተ እስካልመጣችሁ ድረስ አይደለ ስራውን እየሰራው ቆያል፣ አስተካክል ቤት እየሰራ የሚያስፈልገውን ሁሉ ነገር ሲያልቅ ትመጣላችሁ ወደ ቤታችን ይላል።
አይደለ? ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 14 ላይ እንደዛ ዮሐንስ ወንጌል ምዕራፍ 17 ላይም ደስታዬ በእነርሱ ፍጹም ይሆናል ይላል። they are the perfection of my joy ይላል። እነሱ ሲመጡ ዘላለማዊ ኦልሬዲ በእጆቹ ውስጥ ነው ያለው፣ ግን ህዝቡን እየጠበቀ ነው ያለው። ፊልጵስዩስ ምዕራፍ 3ንም እንዴት ነው የምታነቡት? እኛ ተስፋችን ምንድን ነው ይላል? ከሰማይ የሚመጣውን ኢየሱስን እንጠብቀዋለን። ለምን? ሲመጣ ክቡር ስጋውን እንዲመስል የኛንም ስጋችን ምን ያደርጋል? ይለውጣል። እዚህ ውስጥ ያለው ቀላል ይመስላል። ኢየሱስን ግሎሪፋይድ የሆነውን አይነት ስጋ እንዲመስል የኛንም ስጋ ምን ያደርጋል? ይለውጠዋል ይላል። ኢየሱስ ሲመጣ ነው ህይወታችን። ቆላሲስ ምዕራፍ 3 ላይም እንደዛ ይላል አይደል? ህይወታችሁ የሆነ ኢየሱስ እርሱ በሚገለጥበት ጊዜ እርሱ ጋራ በክብር እንገለጣለን ይላል። he's our eternal life የምር በቃ አይደለ? በቃ ያለው ህይወት ልክ ትዳሯን ሰጠች እዛ ላይ እንዳለ ሁሉ የኛ ሁሉ ነገር ያለው ኢየሱስ ጋር ነው። ህይወትን አልነካንም ነው ያልን ያለን አልኖር ነው ህይወት ክርስቲያን ይሁን ነው ለመጎሳቆል አይደለም። ገብቷቸዋል? for glorious existence ነው። ወደ እግዚአብሔር ረፍት ለመግባት ነው በክርስቶስ ኢየሱስ ያመን ነው። እዚህ ጋር በደንብ አስቡ። የእግዚአብሔር ረፍት ሲባል እግዚአብሔር የሚሰጠው ረፍት ነው ማለት ነው ካልን ራሱ ይቀላል። አላህ እግዚአብሔር ዲዛይን አድርጎ የሚሰጠው ረፍት እንደዛ አይደለም። እግዚአብሔር ያረፈውን አይነት ረፍት ይሰጠናል የሚለው እግዚአብሔር ምን አይነት ረፍት አለው ብትሉ አይሰራም ማለት አይደለም። ቫቪንክ እንደሚለው እግዚአብሔር ሳይንቀሳቀስ በማያቋርጥ መንገድ የሚንቀሳቀስ አምላክ አይደለ? ከአብ ወልድ ይወጣል፣ ከአብና ከወልድ መንፈስ ቅዱስ ይወጣል። ኮንቲኒየስሊ ሙቪንግ የሆነ አምላክ ደግሞ የማይንቀሳቀስም አምላክ ነው። እንደምታውቁት የሚንቀሳቀስ ከሆነ ራሱ ተለዋዋጭ ነው እግዚአብሔር ሊሆን። አውገስትን ለዛ ነው እግዚአብሔር ሳትንቀሳቀስ ትረማመዳለህ፣ እየተረማመድክ ደግሞ አትረስት ነህ ይላል። ፓራዶክስ ነው የእግዚአብሔር ማንነት ይላል። ግን እኛ በእኛ በሰውኛ ምሳሌ በሚገባ መንገድ እንረዳ ካላችሁ ማረፍ ብልጽግናን ያሳያሉ። ሁሉ ነገር ያለው ተነስቶ ውሃ እንኳን ማንቀሳቀስ በሌለበት አይነት ብለስፉልነስ ያለበት አይደለ? በመሰረቱ እግዚአብሔር ፍጥረትን ለመስራት 7 ቀን የወሰደበት በጣም ስለሚያደክመው አይደለም። በአንዲት ቃል ውዝን ማይክሮ ሰከንድ ውስጥ መደረድ ይችላል አይደለ? ለኛ ትምህርት ነው እግዚአብሔር እንደዛ ይደረደራቸው። ሰንበቱንም እንደዛ ሲያደርግ የሆነ ደክሞት ብሎ ስራዬን ጨረስኩ ብሎ አረፈ አይነት አይደለም። ለኛ እንዲገባን ነው እግዚአብሔር ሊሰጠን የፈለገው ዘላለማዊ ርስት ከስራ ጋር ባለው ኢንትራክሽን እንዲገባን ነው። በዛ ውስጥ እናስብ ካልን ማረፍ እግዚአብሔር አንዳች ሳያስፈልገው ባለበት አይነት ክብር የሰው ልጅም ከእግዚአብሔር አንሶ ወደዚህ አይነት ክብር እንዲኖር እግዚአብሔር የፈለገበትን ክብር ነው እያወራን ያለ ነው። በመሰረቱ የእግዚአብሔር ረፍት የሚለው ብቻ ሌላ ትንታኔ ሳይሰጠው ልብን ሊያስደነግጥ ይገባል አይደል? ከዚህ ረፍት ነው የምትቀሩት እንደማለት ነው። ወጣቻል በአንዲት ቃል የእግዚአብሔር ረፍት ተብሎ መገለጹ በውስጡ ያለውን ክብደት ሊያሳየን ይገባል። ብዙ ሳይተነተን ራሱ ጌታ ኢየሱስ እግዚአብሔር አርፏል ስንል እየሰራ አይደለም ማለት እንዳለ ነው። ዮሐንስ ወንጌል ላይ ራሱ ጌታ ኢየሱስ 5 ላይ በተናገረው አይተን እንደሆነ አባቴ እስከዛሬ ይሰራል እኔም እሰራለሁ ይላል። እግዚአብሔር ለሰው ልጅ ሰንበትን እግዚአብሔር 7ኛው ቀን ላይ ምንም ስራ ሳይሰራ ይቀመጣል ማለት አይደለም። ፀሐይ እየወጣች ነው። ያለ እግዚአብሔር እንደማትወጣ እናውቃለን። እግዚአብሔር የመግቦት ስራውን እንደሚሰራ እናውቃለን። የፍጥረት ስራውን ቢጨርስም የመግቦት ስራውን እንደቀጠለ። ስለዚህ ረፍቱን አንጻራዊ በሆነ መንገድ ነው ማሰብ ያለብን፣ በሰውኛ መንገድ ነው። በዚህ ረገድ እናስብ ካልን ብለስፉል የሆነ እውነታ ነው። ባይዞ ጌታ ኢየሱስ ማቴዎስ ወንጌል ላይ መጨረሻችንን ሲናገር ምን ይላል? ወደ ጌታችሁ ደስታ ግቡ ነው የሚለው። ገርማችሁ the joy of the Lord እግዚአብሔር ያንን ነው እንድንጋራው ወደዚህ ህይወት በክርስቶስ ኢየሱስ የጠራን ነው። መጨረሻችንም የእግዚአብሔርን ረፍት ከእርሱ ጋር መካፈል። እግዚአብሔር እንዳረፈ ነው አይደል የሚለው? ከስራው አርፏል። ላይ ምስስሎሽ አለው ረፍት። እንግዲህ ሰው መጥቀስ የለብኝም። በሰንበት ቀን አንድ ሰው እንደዚህ ይላል፣ የማያቋርጠው ዘላለማዊ ሰንበት ማለት እጅግ ትልቅ ፈለስሪ ነው ይላል።
ፍስሐ ነው። እሱም እግዚአብሔር ጋራ ህይወትን የምንካፈልበት ክብር ነው። የሰው ልጅን የመጨረሻ ክብር ፈላስፎች የተለያየ ያደርጋሉ። በመሰረቱ ቬን ነው አይደለ? ማርክሲዝም ላይ ምንድን ነው ሲባል ክላስለስ ሶሳይቲ መጨረሻው ጾታ የለም፣ መደብ የለም፣ ምን የለም፣ በቃ ህይወታችን ይቺ ነው። ምድር ነው እኮ መጨረሻው። የሚገርማችሁ ሄዶ ምግብ በደንብ በቃ ማንም ሀብታሙም ይበላል፣ ደሃው አንድ ላይ በቃ የሰው ልጅ ያ ነው መጨረሻው ነው የሚሉት። that's the scatology የክፍቶች ያ ነው በቃ አስባቸውን ህይወታቸውን እስከ መስጠት ሄደዋል ብዙ ማርክሲስቶች። ኢትዮጵያ ውስጥ ራሱ አይደል 1990ዎቹ ላይ የሁሉ ሰው ህይወቱን ገብሯል። ምንድነው መጨረሻው ሲባል ሀብት ባይዜ ኤቲስቶች ናቸው። እግዚአብሔር የለም ብለው ነው የሚያምኑት። መጨረሻው ምንድነው ሲባል በቃ ይሄ ገበሬው መደብ ከሀብታሙ ጋር አንድ ላይ ሆኖ መሬት እንዲያርስ ነው። ሰው እንዴት ለዚህ ህይወቱን ይሰጣል አይደል? ያ ሰው ረፍትን ሰጥቷቸው ቢሆን ኖሮ ብለን እናልፋለን። ያ አይደለም የሰው ልጅ መጨረሻ። በየትኛውም የዓለም ፍልስፍናም በሉ እሳቢዎች ሄዳችሁ ሃይማኖቶች ብትሄዱ እንደዚህ አይነት ታላቅ ክብር የለም አይደል? እስልምና ላይ ፕሮሚስ የሚደረገውን ታውቃላችሁ፣ የማይወራ ነው። ምንድነው ይሄ ነው የሰው ልጅ መጨረሻ። እኛ ግን የእግዚአብሔርን ረፍት እንጠብቃለን። ሊገለጽ የማይችል ክብር ይጠብቀናል። በክርስቶስ ኢየሱስ አዳም ባይችለውም ሮሜ ምዕራፍ 5 ላይ ጳውሎስ እንደሚያሳየን በክርስቶስ ኢየሱስ ላይ በኩል ግን ምን እንሆናለን? በህይወት ላይ እንነግሳለን። አይገርም? ሞት በእኛ ላይ ነግሷል ይላል ጳውሎስ። አሁን ህይወት ይነግስብናል አይልም። ኢቨን ሜታፎሪካል በሆነ መንገድ ከህይወት በላይ ሆነን ህይወት ላይ እንነግሳለን ይላል። በህይወት እንነግሳለን። አይገርማችሁ? አንድ ነገር ላይ መንገስ ምንድን ነው? ሁሉም ተቆጣጠራችሁት እንደማለት አይደል? አንድ ሰው ነገሰ ከተባለ ከላይ ሆነ ማለት ኢትዮጵያን ተቆጣጠረ እንደማለት ነው አይደል? የፈለገው ቦታ መሄድ ይችላል፣ የፈለገውን መብላት ይችላል፣ የፈለገውን አክሰስ። እኛ ህይወት ላይ እንነግሳለን ይላል ጳውሎስ። የዘላለም ህይወትን እንቆጣጠራለን፣ የኛ ይሆናል ነው። ያ ማለት እኛ የሆነ ሌላ ነገር እግዚአብሔር በክርስቶስ በኩል ያንን አይነት ህይወት ለህዝቡ ይሰጣል። ስለዚህ ምን እናርግ? ይህን እንግዲህ ካያችሁ እዚህ እንዳንወድቅ እንፍራ ይላል ምዕራፍ 1 ላይ። አንድ ነገርን በጣም ማጣት የምትፈሩት እጅግ የከበረ እንደሆነ ከተረዳ፣ ስለዚህ ቁጥር 1 ላይ እንደሚያሳየን እንፍራ ይላል። ምን እንዳንሆን እንፍራ? ራሱ ይናገራል አይደለም? መፍራት ያለብን ምን እንደሆነ። እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ይላል። ወይም 1954ቱ እንፍራ ይላል። እንግሊዝኛው ትክክል የሚተረጉመው እሱ ነው። ስለዚህ እንፍራ፣ ምን እንዳይሆን፣ ከዚህ ማናችንም እንዳንቀር ነው። እዚህ ጋር በደንብ ተመልከቱ። ምን ቀረው? እግዚአብሔር በአንድ እጁ ሰጥቶን በሌላው እጁ ስለሚነሳን አይደለም። እመኑ አስገባቸዋለሁ ብሎ ከኋላ ደግሞ ልናምን ስንደረደር የለም ዝም ብላችሁ ነው ያመናችሁት የሚል አይነት ሰርፕራይዝ የሚያደርግ አምላክ ነው ማለት ነው። ጻፊው ነው የሚለው እናንተ ሳታምኑ እንዳትቀሩ ተጠንቀቁ ነው። አንብሊፍ አይደለ? እንደዚህ አይነት ተስፋ ብለው ነገር የለም አይደለ? ደበበ ሰይፉ እንዳለው ነፍሴ ሆይ ስጋሽ ይታሰብሽ ብለሽ አለ እያልሽ አትሩጪ። እዚህ ነው ህይወት። ባይኖርስ ይላል ልብ ሊኖር ይችላል። ገብቷቸዋል። ባይኖርስ የዘላለም ህይወት እንዴ የዚህ ምድር ላይ ሁሉን አጥቼ እዛም ላጣ ነው የሚል አይነት ልብ እንዳይኖር እግዚአብሔር ይዋሻል ብሎ የሚያስብ አንዳንዴ ደግሞ ባይዜ እግዚአብሔርን ተስፋ አምነን ሁለተኛው አለማመን ምን አይነት ሊሆን ይችላል ብትሉ እግዚአብሔር እኔን ካይንድ ነው ብሎ አለማመን ሊኖር ይችላል ነው። ሌላ ሰውን ሊያድን ይችላል፣ ግን እኔን ላይወደኝ ይችላል። ማን ያውቃል? ብዙ ዲስአፖይንት ማድረግ ሰው ሊሆን ይችላል የሚል አለማመንም ሊኖር ይችላል ነው። ጸጋውን ካለመረዳት እምነት ማለት ባይዜ ምንም ስራ መስራት የለባትም። ኢትስ ባይ ፌት በእምነት ብቻ ምንድነው ብትሉ አሜን ብሎ የእግዚአብሔር ተስፋ ይዞ መኖር ነው። እዚህ ላይ የዕብራውያን መልእክት ላይ እንደምትመለከቱት ይህን ተስፋ ጥለው ወዴት ሊሄዱ ነው? ወደ መጀመሪያው ወደ ጁዳይዝም ሊመለሱ። እዚህ ሃይማኖት ለመቀየር ማሰብ ማለት ያለማመን ምልክት ነው። ተጣጣል ይሄ መልእክት የተነገረበትን ተስፋ ጥላችሁ የምትሄዱ ከሆነ አላመናችሁም ማለት ነው። ሶስተኛው እሱም ልናስብ እንችላለን። አንዳንዴ እግዚአብሔርን መተው ባለፈውም እንዳልነው ነው። ላይክ የግድ ደግሞ በጣም ግራንድ በሆነ መንገድ ከክርስትና ወደ እስልምና መሄድ አይኖርብንም። ወደ ይሁዲነት መሄድም
በኢየሱስ ክርስቶስ አለማመንና ከእርሱ ሌላ አካል ሊያድን እንደሚችል እግዚአብሔርን የአብርሃም ይስሐቅ አምላክን ተይዞ እንደዛ የሚያስብ ካለ የዘላለም ሕይወት አይኖረውም። ይህ ተስፋ ገላትያ ላይ ጳውሎስ እንደነዚህ ሰዎች በክርስቶስ ኢየሱስ ከጠራው ከእግዚአብሔር ተለይተው ግዝረትንና የተለያዩ አይሁድ ስርዓቶችን ሊጨምሩ ሲሉ ነው ጳውሎስ ከዚህ ከጸጋ አምላክ እንዲፈጥናችሁ ለመሄድ መቸኮላችሁ አስደንቆኛል ይላል። ስለዚህ የእግዚአብሔርን ጸጋ ድነት በእምነት ብቻ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ በእውነተኛው ኢያሱ ብቻ የሚሰጥ ረፍት መሆኑን ሳያምን የሚቀር ሰው እንዳይኖር እንጠንቀቅ። የወንጌል ትሬትኒንጎች የህጉ አይነት አይደሉም። ባትታዘዝ እና ባትሰራ አትድንም የሚል ሳይሆን የተሰጠውን ተስፋ ባትቀበል ግን እግዚአብሔር አያስገባህም ነው። እንዲሁም በብዙ ቁጣ የሚገለጠው ወንጌሉን ከሰሙ በኋላ እግዚአብሔርን ስለሚተዉ ሰዎች ነው። የአብርሃም መልእክትም የሚጻፈው ለእስላሞች አይነት አይደለም፣ ግን ወንጌሉን ከተቀበሉ በኋላ የእግዚአብሔርን ተስፋ ለመተው ለሚያስብ እና በጸጋ ብቻ እንደሆነ ለማመን ለሚቦዝን ሁሉ ነው። ይሄ የወንጌል ማስጠንቀቂያ ነው የሚባለው። ጎስፕል ትሬትኒንግ ነው ይላል ጆን። እሱም ለምንድን ነው እግዚአብሔር እንደዚህ የሚያደርገው ብትሉ አንዱ ዝም ብሎ ግንዱ ላይ የሚለጠፍ እውነተኛ የእምነት ተፈጥሮ የሌለውና እውነተኛ ድነት የሌለው ግን በእግዚአብሔር ሕዝብ ውስጥ ሊኖር የሚችል ሰው ይኖራል። የጌታ እራት እስከ መውሰድ ድረስ የሚሄድ ይኖራል ነው፣ ግን ላያምን ይችላል ነው። ይሄ በዚህ ሪል እውነታ ነው አይደለ? እንደ ይሁዳ አይነት ሰው እስከ መጨረሻው ድረስ የጌታ እራት ድረስ ሊሄድ እንደሚችል ማሳያ። ይሁዳ የሆነ ሳለ ወንጌል አምኖ የሆነ ሳለ ወደ አለማመን አይደለም የመጣው፣ አምኖ አያውቅም፣ ነገር ግን የሚያምን ይመስላል ነው። እንደዚህ አይነት ሰዎችም ካሉ እግዚአብሔር ያለ ማስጠንቀቂያ ሊወስድ አይፈልግም። በብዙ ማስጠንቀቂያዎች ይወስዳል። ቶማስ ዋትሰን በብዙ የወንጌል ስብከቶች ቼኖች ተጠቅልሎ ወደ ሲኦል መግባት እጅግ አስፈሪ ነው ይላል። በብዙ ሰርመኖች ተከቦ ማለት ነው። ስለዚህ እንደዚህ አይነት እውነታ እንዳለ መካድ የለብንም። ይሄ የወንጌል ማስጠንቀቂያ ነው። ይሄ ማለት ድነት ይጠፋል ማለት አይደለም። ነገር ግን የውሸት በእግዚአብሔር ሕዝብ መካከል የተደባለቀ ካለ የእግዚአብሔር ማስጠንቀቂያ ነው፣ ወደ እምነት የሚመጣ ማለት ነው። እንግዲህ እንደ አርሜኒያኖች እንዳትሆኑ፣ እንዲህ ላያምኑ ነገር እግዚአብሔር ለምን ያስጠነቅቃል እንዳትሉ። እግዚአብሔር ፍትሃዊ አምላክ ነው አይደለ? ለልጆቹም ደግሞ የተስፋውን ቃል አጥብቀው እንዲይዙ የሚያደርግበትን መንገድ ነው። አንድ ትልቅ ግብዣ ብትጋበዙ እና አንድ ተራ ግብዣ ብትጋበዙ ለሁለቱ የሚሰጡት ምላሽ የተለያየ ይሆናል ነው አይደለ? ያ የሚያሳየው ግብዣው እንደሚቀርና እንደማይቀር እንደምታስቡ አይደለ? አንድ ሰው ምን ልበላችሁ፣ እኔ አንድ ጊዜ እግር ኳስ ልጅ ሆኜ ሰው ሁሉ ይህን ከዚህ በፊት ማውርቻለሁ። ሰው የእግር ኳስ 1998 ላይ በጣም ይወደዳል። አሁን እንዳለው ራሱ አይመስለኝም። ቲቪም ብርቅ ነው እና ዘሞስት በጣም የሚያሳምመው ሪያሊቲ ኳስ ከታየ በኋላ በሚወራው ወሬ ውስጥ አለመሳተፍ ነው። ጠዋት ሁሉ ሰው ያወራል፣ እናንተ ግን ብላችሁ ታያላችሁ ነው። ፌሽታው ሲወራ እሷ ታሳዝናለች። አይገርማችሁም? እና ስከለከል አልቻልኩም። በቃ እንደ ቤት ሄጄ መግባት አትችልም ሲባል ይሄ ተራ ነገር እንደዚህ ያሳዝናል ነው የሆነ አላስ ኮሚኒየን ህይወት እንደዚህ እና የእግዚአብሔር ታላቅ ግብዣ አስቡ። ዘላለማዊ የሆነ ሴሌብሬት የሚደረግ በሰርግን የሚመሰለው በልጁ በደገሰው ድግስ ነው የሚመሰለው እና እዛ ላይ የምትገቡበት ብቸኛ መንገድ እምነት ብቻ ነው። ስለዚህ ያን እምነት ለነፍስ ነው የሚጠበቀው ነው። ያ የምር የተጋበዛችሁት ወዴት እንደሆነ እንደምትረዱ ነው የሚያሳየው። ለዛ ነገር ያላችሁን ያን ግብዣ ምን ያህል እንደምታከብሩትም ማሳያ። ይህንን ላይትሊ የሚወስድ ሰው ካለ መዳኑ ቢጠራጠር ክፉ ነው ብዬ አላስብም ነው አይደለ? ለወንጌሉና ለእግዚአብሔር ቃል የምትሰጡት ጥንቃቄ ትምህርት ቤት ለዲግሪ ከምሰጠው ያነሰ ከሆነ መጠየቅ አለብኝ። አንቫሊም አይደለ? እንደዛ እየሆነ እኮ ያ በዳግም ልደት የምር የእግዚአብሔርን ተስፋ መረዳትና አለመረዳትን ይገልጣል ብዬ አምናለሁ። ከዚህ አንጻር ማሰብ ተገቢ ነው። እንግዲህ እዚህ ላይ ማን ይፍራ ብትሉ ጸሐፊው መፍራትን እንደ ርኩስ ነገር ከማየት ይልቅ እንፍራ ብሎ ራሱንም አካቶ ይናገራል። ካላመነ ጳውሎስም አይገባም ነው። ገብቷችኋል? ጳውሎስ እኮ ብዙ አገልግሏል አውቀዋለሁ ይባላል ብላችሁ እንዳታስቡ። ኦንሊ ሪዝን ወደ እግዚአብሔር የሚገባበት ይሄ መልእክት ጸሐፊው ራሱ የሚገባበት ምክንያት ምንድን ነው? እምነት ብቻ ነው። ስለዚህ ይህን እምነት እንዳንጠራጠር እንዳንተው ሁላችንም እንጠንቀቅ ተብሎ ሊነገር ይገባል። ስለዚህ ማቅለል እንደ ኤሳው አይደለ? በኋላም ያመጣዋል እኮ ብኩርናውን የተሰጠውን ትልቅ ብኩርና ምንም ላይትሊ ምንም አይመስለውም፣ እንደ ቀልድ ነው የሚያየው።
እኒህ ሰዎች ዝም ብሎ ሃይማኖት ያካብዳሉ። ቤት እያለን ያደገው ገብቷቸዋል። አብርሃም አባታችን ተጠራ ይላሉ፣ እንትና እንዲህ ከነዓን ምድር ይላል፣ አደን ነው የሚያዋጣው እያለ እንደዛ የሚያይ ሰው ነው የነበረው። ለዛ በጣም የተሰጠ ሰው ግን ለሃይማኖትና ለእምነት ነገር ደንታ ያልነበረው ሰው በአንዲት ወጥ ነው ምን ይገባኛል ብሎ ነው ራሱ አልተቆጣውም። ያዕቆብ መጥቶ ስጥ ብሎ ሲቀልድበት እንተ ይሄ አይነት ነገር ሁለተኛ ብታወራ ገርፋለሁ ምናምን ብሎ ነበር መልቀቅ የነበረበት። ያዕቆብን ግን ምን አረገ? እሱ ምን ይገባኛል ወጤን ስጠኝ ኢትስ ኦኬ ብሎ ቀለደበት። እግዚአብሔርም ያንን ንቀቱን አፈር ማረገለት። እንደቀለደው እግዚአብሔርም ብኩርናው ምንም እንኳን ቀድሞ ቢወለድም እግዚአብሔር ለያዕቆብ ሰጠው። ምንም በኃጢአታዊ በሆነ መንገድም ቢሆንም እናቱ ፈርሶ ያደረገችው። ስለዚህ ኤሳው የሆነ ሰዓት ላይ አምኖ አይደለም ወደ መናቅ የመጣው። ሁሌም ላይትሊ ይወስድ ነበር። የሆነ ምክንያት ሲመጣ በቀላሉ አሳልፎ ቀንጥሮ ጣለው ነው። ስለዚህ እንደዛ እንዳይሆን ሁላችንም መጠንቀቅ መቻል አለብን። ለዚህ ላመንነው ወንጌልና ለእግዚአብሔር ማዳን ተገቢ የሆነ ክብርና ጥንቃቄ ማሳየት ያስፈልጋል። ለምን ብትሉ ቁጥር 2 ላይ ሁለተኛው ምክንያት በእምነት ቃሉን ስላልተዋህዳቸው ይላል። ሁለተኛው ማስጠንቀቂያ ወንጌል መስማት ማለት አምኛለሁ ማለት አይደለም። 40 ዓመት ሙሉ ዛሬ ተብሎ እድል ተሰጥቷቸው ነበረ፣ ግን ምን አላረጉም? አንድ ቀንም አምነው አያውቁም ነው። በእምነት ምን አላረጉም? አልዋጡትም ወንጌል ይላል። ስለዚህ አልጠቀማቸውም ይላል። በዚህ ውስጥ ምን ያሳያል? በእምነት ካላዋሃድ ነው፣ በእምነት ካልተቀበል ነው የተስፋው ስብከት ብቻውን አይጠቅምም ነው። አንዳንድ ሰው ምንድን ነው የድነት ምክንያት ሲባል ብዙ ጊዜ ተሰብኬያለሁ ሊል ይችላል። that's not ዋስትና አይደለም። ወንጌል ብዙ ጊዜ መስማቴ አምናለሁ ማለት ላይሆን ይችላል ነው። ገብታችኋል? እንደዛ ሊሆን ይችላል። እኔ እግዚአብሔርን ቃል አምናለሁ ከሰው ይልቅ። ገብታችኋል? አሁን እናንተ ሁላችሁም እዚህ ስላላችሁ አይ የእግዚአብሔር ቃል እዚህ ማንም የማይቀበል የለም ይሄን ጥቅስ አልዘለውም። ገብታችኋል? እየሰማ ማይሰማ ሊኖር ይችላልና ማያዋህድ ሊኖር ይችላልና። ማዋሃድ ምንድን ነው? እዚህ ጋር ልክ ዘይትና ውሃ ይመጣባችሁ ሁለት የማይደባለቅ ነገር ሁሌም ከላይ የሚሆን አንዱ ሌላው ወንጌሉ ጋር እንደዚህ አይነት ሪሌሽን ያለው ማለት አንድ ዕቃ ውስጥ ሊሆን ይችላል፣ ግን ሁሌም አሲሚሌት አያደርግም። ምን ማለት ነው? በትይዩ በሌሎች ቃሎች እናስብ ብንል የእግዚአብሔር ቃል በራሱ የወንጌል ቃል ስብከቱ ደካማ ስለሆነ አይደለም። ነገር ግን ደግሞ ካላመንን አይደለም ያላመነ ሰው አይደለም፣ ምንም ጥያቄ የለውም። ወንጌሉ ደካማ ነው ማለት አይደለም። አንዳንዶች የእግዚአብሔርን ቃል ባይቀበሉ እግዚአብሔር የታመነ ስላልሆነ ወይ ደግሞ የእግዚአብሔር ወንጌል የምር የሚያድን ኃይል ስለሌለው አይደለም፣ ከእነርሱ አለማመን የተነሳ እንጂ። ያ ደግሞ ከተፈጥሯዊ ማንነት ይመጣል። ደግሞ አለፍ ካለ ደግሞ ከእግዚአብሔር ምርጫም የተነሳ መሆኑን እንግዲህ አንዋሽም። እንደማናቅሰው እዚህ ጋር ደርሰን ጥቅሱን አንዋሽም አይደለ? እግዚአብሔር ካልጠራው በስተቀር የእግዚአብሔርን ወንጌል መስማት የሚችል ማንም እንደሌለ እናውቃለን። ነገር ግን ወንጌሉ መመረጥን እንድናውቅ ከማዘዝ ይልቅ በእምነት እንድንቀበል ብቻ ነው አይደለ? የወንጌል ቃል ስብከት ውስጥ ምን የለም? መመረጥን እወቅና እመን የሚል የለም። የሚያምን ሁሉ የዘላለም ሕይወት ይሆንለታል የሚል ወደ እረፍቱ ይገባል የሚል ተስፋ ቃል አለ። ይህን የሚቀበል ሁሉ ይገባል እንላለን፣ የማይቀበል ሁሉ ደግሞ አይገባም እንላለን ነው። እንግዲህ ወዳልኩት ልሂድ። አለማመኔ በምንድን ነው የሚታወቀው ብትሉ የእግዚአብሔርን ምሕረት አለመቀበል ይላል ማርቲን ሉተር። በጣም ቀላል በሆነ ቋንቋ አንዳንድ ሰው ይቅር ተብሎላል በክርስቶስ ኢየሱስ የዘላለም ሕይወት አለልህ እመን ወንድም እየተባለም እግዚአብሔር ምሕረት አይቀበልም። አንዳንዱ በሌጋሊዝም አይቀበልም። እኔ ካልተቀደስኩ ይቅር ተብሎላል አትበለኝ የሚል ማዕት ይኖራል። ገብቷችኋል? አይመስልም? ይሄ ሪጀክት ማድረግ አይመስልም የእግዚአብሔርን ጸጋ። እኔ እኮ በጣም የሚያሳዝነኝ የገላትያ ሰዎች እኮ ስላሾፉ አይደለም፣ ሕግን እንጠብቅ እንዴ በጸጋ ብቻ እንዴት ይሄ ነገር ተብሎ ይህን ምን እናርግ አይደለ? ግዝረታችንንም እንፈጽም። ጳውሎስ ግዝረት ስለሚያስጨንቀው አይደለም። እንደምታውቁት ሐዋርያ ሥራ ላይ ቲቶን ራሱ ጢሞቴዎስን ይቅርታ ወስዶ ሲያስገርዘው እናያለን። ምንም ማይንድ የማያደርገው ጉዳይ ነው። ግን ሰው ግዝረት ከሌለ ድነት የለም ወደሚል አይነት ሎጂክ ከሄደ ግን ለሱ ያኔ የቁጣ ምክንያት ነው። ስለዚህ አንዳንዴ የእግዚአብሔርን ምሕረት አለመቀበል፣ የእግዚአብሔርን ይቅርታ አሜን አለማለት አላለ። የእግዚአብሔርን ቃሎች በደስታ አለመቀበል፣ የተስፋ ቃሎች ደስታ ካልሰጠ መጥፎ ነው አይደል? ባለፈው ስለ ደስታ አውርተናል።
ምዕራፍ 3 ላይም ያወራል የተሰጠንን ተስፋ ቁጥር 6 ላይ አይደለ? ክርስቶስ ግን በእግዚአብሔር ቤት ላይ እንደታማኝ ልጅ ነው እኛም የምንተማመንበትን የምንመካበትን ተስፋ የምንመካበትን ሪጆይስ የምናደርግበትን ተስፋ ይላል አይደል? ወንጌሉ ቢሰበክ ምን አይደል? በህይወታችሁ ውስጥ አንድ ቀን አለች ያዘናችሁ ቀን እኔ እኮ ግን የጌታ የኢየሱስ ነኝ ብላችሁ ያሰባችሁበት ቀን ነው። የደስታ ምክንያት ሆኖ ያውቃል ወይ ነው እንደሚደስተው ሰፍሪንግ ሀዘን ጭንቀት መካከል እንደዛ ከሆነ ምን አይደለም ማለት ምንጽናናበት ነገር አይደለም። የመናኝ ጉዞ ላይ እንደምታውቁት ክርስቲያን አንዳንዴ ወረቀቱን ዳበስ እያደረገ ይደሰታል አይደለ? እቺ ያለችኝ እያለ ሪጆይስ አለማድረግ አንዱ ያለመቀበል ምልክት ሊሆን ይችላል ነው። ሌላው ደግሞ ከሰዓትም ማወራለሁ ስለ ቃል ስብከት ጻፊው ራሱ ስለሚናገር ሌላው ወንጌሉ ላይ ኮምፕሌን የምታደርጉበት ብዙ ነገር እንዳይኖር እሱም አደጋ ያለማመን ምልክት ሊሆን ይችላል። ሩመር ካለ ማለት ማጉረምረም ካለ አይደል? አጠቃላይ ውድቀት ሲባል አረ አሁን ሁሉ ሰው ይወድቃል ያው ክፉ ነኝ በዚህ ልክ ከዛ ግን ያው ሰው ፊት አይ ሁላችንም ወድቀናል እንዳይባል ነው ገብቷችኋል? እንደዚህ አይነት እውነታም ለማመን ምልክት ሊሆን ይችላል። ስለዚህ እንጠንቀቅ ሁላችንም። መጨረሻ ቁጥር 11 ላይ እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደ ዕረፍቱ ለመግባት እንትጋ ይላል። ስለዚህ ወደዚያ ዕረፍት ለመግባት ደግሞ ምን እናድርግ? እንትጋ። አራተኛ ላይ እዚህ ላይ ጸሐፊው የሚያወራው ለዚህ ነገር ልንሰጥ የሚገባውን ምላሽ ነው። ከነገሩ ታላቅነትና ከተስፋው ክብር አንጻር ስትመለከቱ የሚወስደውን ሁሉ ነገር ማድረግ መቻል አለብን ነው። እዚህ ተስፋ ላይ እንድንደርስና እንዳንወድቅ ማለት ነው። እንወድቃለን ማለት አይደለም፣ ግን ደግሞ መቀለድም አይደለም አይደለ? በስራ እግዚአብሔር ስለሚያድን ሳይሆን ኃጢአት ሳብትል በሆነ መንገድ አታሉ እግዚአብሔርን ወደ አለማመንም ሊያደርስ ይችላል። ባይዞ አንድ ኃጢአት ማረጌ በራሱ የእግዚአብሔርን ድነትና መርሲ ስለሚያቋርጥ አይደለም። ኃጢአቱን ባረኩ ቁጥር ግን ተያይዞ ምን ወደ ማድረግ ልመጣ ይችላል? የእግዚአብሔርን ጸጋ ወደ መናቅ ልመጣ ይችላል። እግዚአብሔር ራሱ ማን ነው ወደሚል ድፍረት ልመጣ ይችላል ነው እንጂ እግዚአብሔር ከድነት ካስገባው በኋላ አውጥቶ ስለሚጥል አይደለም። ኃጢአት እየተከመረ ሲሄድ አደገኛው ባህሪው ያ ነው አይደለ? ሁለተኛ ጢሞቴዎስ 4 ላይ እንደሚል ኃጢአት የተጫነባቸው ሴቶች ይላል ፍሪደም ላይ የማይደርሱ በወንጌሉ ለተለያዩ ሐሰተኛ ትምህርቶች ምን ወደ መሆን ይመጣል? መጫወቻ ወደ መሆን ይመጣል። ልክ በዛ አይነት ፍሬም እንሂድ ካልን ጌታ ኢየሱስ ባስጠነቀቀው አይነት ጥንቃቄ መውሰድ አይደለ? ንጽጽር ያደርጋል ኢየሱስ። እንዲያው ኢየሱስ አሉታዊውን ነው የሚያነጻጽረው። አይንህ ብታሰናክል አውጥተህ ጣላት። ቫዮለንት በሆነ ዲስክሪፕሽን አይደለ? የሆነ ኃጢአት ሲያስቸግረው አይኑ ንቅል አድርጎ ጥሎ የሚሄድ ሰውዬ አእምሯችሁ ላይ በጣም ቴሪፋይንግ ነው። ምን እንዳይሆን በኋላ ሙሉ ሰውነት ሙሉ ሁለንተናህ እና ይሄ ህይወት በሙሉ ወደዛ ዲሰንድ ወደ ሲኦል ከሚያደርግ አንዷን አይን ዛሬ ብታጣት እንደ አይን የምትሳሳለትን የህይወት እውነታን ብታጣ አይሻልህም ይላል። ይህንን እንዳለ ጉድ ማቴማቲክስ እንደሚሰራ ሰው አስቡበት ነው። ልክ ይሄኛው ደግሞ ፖዚቲቭ ይሄ ትልቅ ርስት አለን እየጠበቀን ያለው መግቢያው ደግሞ እምነት ነው። ስለዚህ ለዚህ ረፍት ምን እናድርግ? እንትጋ። ችግር የለውም የማይባል ነገር እንዳይኖር አለ አይደል? ህይወታችሁ ላይ በዚህ ሃይማኖትን በተመለከተ ስለዚህ እምነት የምትወስኑት የትኛውንም ውሳኔ በብዙ ፍርሃትና ጥንቃቄ ማሰብና መወሰን ያስፈልጋል። ቀላል የሚባል ነገር የለም ከነገሩ ዘላለማዊ ክብርና ዋጋ አንጻር። አንድ ሰው እንደዚህ ባሉ ቃላቶች ይናገራል። ስለዚህ ሁላችንም ለዚህ እንትጋ። ሁላችንም ይሄ ስምምነት ይኖረን። አንዳችን ሌላችንን እያነቃቃን በዚህ መንገድ እንቀጥል። አንዳንድ ክርስቲያኖች ጥለው ሲሄዱ እውነተኛ ወንድምነት በብዙ ግሳጼ ወደዚህ ተስፋ መመለስ ነው። Come, let us all make an effort. Why are we sitting back doing nothing? Why are we so lazy? Come, let us exert ourselves. Now is the time to make an effort. Our rest remains for us. This is how a Christian should call on themselves and one another to pursue the duty diligent and the more as we see the day approaching. ስለዚህ ሁላችንም ይህን ቃል ይዘን እንትጋ። ሌሎችም ሲደክሙ በእግዚአብሔር የተስፋ ቃሎች በማበርታት እንቀጥል። በህይወታችን ውስጥ ለዚህ ጉዳይ ከምንም በላይ እንትጋ። እግዚአብሔርን በጸሎት እንዲረዳን ለምነን እንጨርሳለን። እግዚአብሔር እጅግ ታላቅ የሆነ አባታችን ሆይ ስለ ብዙ ቸርነትህ እናመሰግናለን። በልጅ በክርስቶስ ኢየሱስ እስከዛሬ ድረስ የሰው ልጅ አስቦ የማያውቀውን አልሞ የማያውቀውን አይቶትም የማያውቀውን ቀምሶም የማያውቀውን ዘላለማዊ ረፍትን
ይህ ዓለም ሲፈጠር ከነበረበት ክብር ራሱ የላቀውን በገነት ራሱ በምሳሌ ብቻ የተገለጸውን ሕይወት በልጅ በክርስቶስ ኢየሱስ ለእኛ ልትሰጥ ስለወደድክና ለዚህ ሕይወት ስለጠራሃን እናመሰግናለን። ይህንን አይኖቻችን እንዲያዩ እንዲያስቡ በቸርነትህ ስላሰብከን እናመሰግናለን። እግዚአብሔር አባት ሆይ እስከ ሕይወታችን ፍጻሜ ድረስ በዚህ ወንጌል ጸንተን እንድንኖር ዘንድ እምነትን፣ ትጋትን፣ ቃልህን በክብር መያዝን እንድትሰጠን እንለምናለን። ለዚህ የምናደርገው አንዳች ነገር እንደሌለ በእምነት ብቻ እንደምንገባ በማመን በፊትህ በዚህ ጸጋና በዚህ ያንተ ዋስትና መኖር እንድንችል ዘንድ ዘላለማዊ የሆነን ሕይወትን በመፈለግና ይህንን በመያዝ መንገድ እንድንበረታ እንድትረዳን እንለምናለን። ስለ ሁሉ ነገር እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን።